ከዝድግር እንደገና ወደ ያዕቆብ በ1596 1598 ማለት ነው። ከዛ መጨረሻም ወደ ፋሲል አባት ሱሲኒየስ 1598 1625 ይመስለኛል የተሸጋገረው በድምሩ 10 ዓመቶች ናስቲ የሆነ ቤተሰብ እርስ በርስ ተብሎ ህዝቡ የሚጫረስበት ጦርነት ነበር ማለት ነው። ያ ከተደረገ በኋላ የሚገርምሽ ሄለን ምናልባትም ለዚህ ነበር ፋሲል ዮሐንስ ከተባለው ልጁ በስተቀር የቀሩት ልጆችና ሌሎችን ዘመዶችን ወደ ተራራ ወህኒ ቤት የላከበት 20 ዓመት ደምሪ 90 ሲደመር 30 ሲደመር 20 ማለት ነው። እንግዲህ ይሄ ሳያቆም ማለት ነው ይታይሽ እና ከዛ ማመጣ ታላቁ ኢያሱ መጣ። ታላቁ ኢያሱ ከተገደለበት 1698 ጊዜ ጀምሮ በአባቱ ቋራ በእናቱ የጁ የሆነው አፄ ኢያስ እስከተገደለበት 1761 ዓመተ ምህረት ድረስ በተክራላው 63 ዓመቶች ማለት ነው የማያቋርጥ እርስ በርስ ጦርነቶች ዓመቶች ነበሩ። 90 ሲደመር 30 ሲደመር 20 ሲደመር 63 ማለት ነው። እንግዲህ ተመልከች ገባሽ? እንደዚህ ያለ ከዛ ማመጣ ዘመነ መሳፍንት መጣ በ1761 ዓመተ ምህረት ማለት ነው። ልብ በይ ይሄን ጊዜ ነው የኢትዮጵያኖች ኮሊዥን የተበላሸው። ኢትዮጵያ እንትን ማለት የጀመረችው ምክንያቱም ንጉሠ ነገሥቶች መጡ ማለት ነው። የሶማሌን አጠቃሎ የኦሮምኛ ተናጋሪው መንግስት የጎጃም ንጉስ ማለት እንደዚህ ንጉሠ ነገሥታት መሳፍንቶች መጡ ማለት ነው። እና እኔ ንጉሠ ነገሥት ልሆን በሚለው በጣም ኃይለኛ ችግር የተፈጠረበት ዓመት እና የኢትዮጵያ መበላሸት የተጀመረችበት ዓመት ዘመነ መሳፍንት ጊዜ ነው። በ1761 ኢትዮጵያ መበላሸት ብለህ ይሄን ቋንቋ ተጠቀመው። ኦኬ ማለት መበላሸት ስልሽ እኛ ኢትዮጵያኖች መካከል የአንድነት ስሜት ነው። ኢትዮጵያ አልተበላሸች እና ይሄንን እንትን ፍንጭ አለ መስጠት አይመስልም ይገባኝ። እሺ ግን ምን መሰል ለኔ ማለት ነው እና ያ ዘመነ መሳፍንት ከተነሳ ወዲህ እስከ ወደቀበት 1847 ዓመተ ምህረት ድረስ ስንት ዓመት ማለት ነው? 18 ሲቀነስ 1847 ሲቀነስ 1761 86 ዓመቶች ማለት ነው። ተመልከች 86 ዓመቶች ሲኖሩ ከዛ ውስጥ የየጁ ራስ ጉግሳ በገዛበት ዘመን የነበረው ትንሽ መረጋጋት በስተቀር ሰላም አልነበረም። ልብ በይ 86 ዓመት። ከዛ ማመጡ ጀግናው አፄ ቴዎድሮስ መጣ ማለት ነው። አፄ ቴዎድሮስ ዘመን ስንመጣ 1847 1860 ነው። ማለቂያ ባልነበረው የማስገበር ዘመቻ ተጠምዶ ስለነበረ እስከ ፍጻሜያቸው ድረስ የነበሩት 13 ዓመቶች የመንግስት ሽግግር የእርስ በርስ ጦርነቶች ዓመቶች ነበሩ ማለት ነው። ከዛ 4 ዓመት አፄ ተክለ ጊዮርጊስ መጡ እንትላሉ ነገሱ ማለት ነው። እነዛ 4 ዓመቶች የጦርነት ዘመን ነበሩ። በጣም የሚገርምሽ ማለት ነው። ከዛ ማመጣ አፄ ዮሐንስ ለምን ነበር እድል የሰጣቸው? ለኢትዮጵያኖች አለወለድ እንኳን የማይሰጠው የባንክ አገልግሎት ለነሱ ይሰጣቸው ነበር። ችጋራቸው ታይቶ ነው። ለምንድን ነው የተለየ እሱ የእሱ ጉዳይ በጣም የሚያሳዝነው። አሁን እንትን ውስጥ ወቀሳ ውስጥ ልንገባ ይሆናል እንጂ እዛ ውስጥ ከገባን እኛ እርስ በርስ ኢትዮጵያኖች በገዛ ሀገራችን ላይ ያደረግነው ነገር እጅግ በጣም ናስቲ ነው። ኢትዮጵያ ውስጥ እነሱ እንትን ካሉ በኋላ ደርግ ከወደቀ በኋላ የመጣው ነገር እጅግ በጣም የሚያሳዝን ነበር ማለት ነው። በጣም የሚያሳዝን ስንት ነገር ተደርጎ እኛው ራሳችን ኢትዮጵያኖች ዝም ብለን ዛሬ ለዚህ ደረጃ ጉዳዩ ደርሶ እንዲህ ሊበላሽ የቻለበት አንደኛው ምክንያት በቃ ይሄው ነው። እኛው ራሳችን ኢትዮጵያኖች ባጠፋነው ጥፋት ማለት ነው። አገራችን ያለችበት ሁኔታ አሁን እንደዚህ ልትሆን የቻለበት ምክንያት በእኛው ራሳችን ጥፋት ነው። ግን እኔ በበኩሌ የማይስተካከል ነገር የለም ብዬ አስባለሁ። ይስተካከላል ብዬ አስባለሁ እውነቱን ለመናገር ከሆነ። ምክንያቱም አሳይታለች። አሁን እቺ ሀገር ፖቴንሻሏ ራሱ እጅግ በጣም ኃይለኛ ነው። ገባሽ? የማደግ እንትኗ ማለት ነው። ስለዚህ እኔ የኃይለ ሥላሴን ለነሱ የሰጠውን እድል በምን ጋር እንደሚመሳሰልብኝ ታውቃለህ አሌክስ? አሁን ያደጉት ዩሮፕና አሜሪካ ላይ ለስደተኛ የሚሰጠው ኦፖርቹኒቲ ለነዋሪው አይሰጥም። አይተኮን ማለት አሁን ይሄ የእርዳታ ዘዴዎች ምናምን ቤት እንዲገዙ የሚደረጉት ምናምን ለነጮች አይሰጣቸው ወይ አያታቸው ወይ ምናምን ተያዥ ምናምን ማድረግ አለባቸው። ለስደተኛው ግን አንተ እንኳን ተያዥ ከሌለ ቀበሌው ተያዥ ሆኖ ይቀርብላል። ገብቷል?
ይሄን ያህል እንትን ራሳቸውን እንዲችሉ ይረዳቸዋል። ኃይለ ሥላሴ ያንን ዘመን ዘንድሮ እንደኖረ ያሳየኛል። ለኤርትራኖች ያደረገው ባንክ አለወለድ ብር እንዲበደሩና ስራ እንዲሰሩ ሲያደርጋቸው፣ ኢትዮጵያኖች ግን ብድር እንኳን ሲጠይቁ ወይ ተያዥ ወይ ምናምን እየተጠየቁ ልክ እንደዚህ እንደ ነጮች ይደረግ ነበር እና ከሲስተሙ ከዚህ ሀገር አሁን ያለበት ለስደተኛ የተሰጠው እንትኖችን ስል ከነሱ ጋር ይመሳሰልብኛልና ኃይለ ሥላሴ ዘንድሮን ነበር እንደ ሲኖር የነበረው እላ ለምን ብዙ ነጮች እናንተ ያላችሁን እድል እኮ እኛ የለንም ይላሉ። ከኔ ጋር የሚሰሩ አሁን ቤት የማያሌላቸው ምናምን ነጮች አሉ። እንደናንተ እኮ እድል የለንም እኛ እንኳ አሁን ወይ ምናስይዘው ወይ ምናምን አለ። የእናቴ ቤት ደግሞ እንደዚህ ነው ማስይዘው የለም ምናምን ይላል። እና ኃይለ ሥላሴ ያስታውሰኛል እነሱ ያደረጉት ብዙ ክደት በኢትዮጵያ ላይ ተፈጽሟል። ያ ሁሉ በዛ ሁሉ ተጠቃሚ ሆነው ኤርትራኖች አሁንም በኢትዮጵያ ላይ የሚያደርጉት ነገር ይኸውልሽ፣ በወያኔ ጊዜ የተደረገውን ነገር ብቻ ልንገርሽ። ወያኔ ኢትዮጵያ ውስጥ እንደገባ ያገኙትን ጥቅማ ጥቅም ልንገርሽ ማለት ነው። ኦኬ ራሳቸውን ችለው እንዲገለጠሉ የኢትዮጵያ ሕዝብ ሳይፈቅድ መደረጉ ብቻ ሳይሆን የኢትዮጵያ ሕዝብ ሳይፈቅድ ኢትዮጵያን ወደብ አልባ የተደረገበት ሁኔታ ያው ግርድፍ ኤርትራዊ በሆኑ ሰዎች የተደረገ ነው። እውነቱን ለመናገር ከሆነ እነ መለስ ዜናዊ ማለት ነው። እና ከዛ በላይ ደግሞ በጣም የሚያሳዝኑ ነገሮች ምን መሰለሽ፣ የዛን ጊዜ የነበረው አገዛዝ ለኢትዮጵያ ብሔራዊ ጥቅም ያለው ግዴለሽነት በሚገባ የሚያውቀው የሻዕቢያ መንግስት ኢትዮጵያ ውስጥ የኮንትሮባንድ ንግድ ሲያጧጥፉ የሀገሪቱን ሰሊጥ ቡናና ቆላ እየዘረፉ ወደ ውጭ በመሸጥ የማይገባውን ጥቅም ሲያገኙ የቀረቡበት ሁኔታ ነበር። ኤርትራ ከውጭ ብድር እንድታገኝ ዋስትና በመስጠትና በኋላም ዕዳው ከኢትዮጵያ ካዝና እየወጣ እንዲከፈል በማድረግ ከባድ ጥፋት ተፈጽሟል። ለኤርትራ መንግስት ማቋቋሚያ በባንኮች በኩል ከ1.2 ቢሊዮን ብር በላይ ከተሰጠ በኋላ ዋ በልቶት ቀርቷል። ኤርትራውያን በባንክ አስቀምጠውት የነበረ ነው በሚል ሰበብ 50 ሚሊዮን ብር ለሻዕቢያ መንግስት እንዲሰጥና የባንክ ማቋቋሚያ እንዲሆን ተሰጥቷል። ገባሽ? ይሄ ሁሉ ጥፋት ተጠፍቶ እንኳን ይቅርታ አልተጠየቀም እኮ። ዛሬ ጄኖሳይድ ተካሂዶበታል ምናምን ብሎ የሚናገሩ አንዳንዶቹ በጣም በሚያሳዝን ሁኔታ ማለት ነው። ከዛ በተረፈ ለኤርትራ ማቋቋሚያና መልሶ ግንባታ ፕሮጀክት ማስፈጸሚያ የሚውል ተብሎ 18 ሚሊዮን ወደ 100 ሺህ ብር ከዓለም አቀፍ የልማት ማህበር ተበድረው የወያኔ መንግስት ለወቅቱ ለሻዕቢያ እንዲሰጥ አዋጁ ቁጥሩን ሙሉ አስታውሰዋለሁ። በአዋጅ ቁጥር 51/1985 መሰረት ወስኖ ተግባራዊ ያደርገውታል። ይሄ እንግዲህ ተፈጸመው ይታይሽ በኢትዮጵያ ሽግግር መንግስትና በኤርትራ ጊዜያዊ መንግስት መካከል የተፈረመ የመልሶ ማበደር ስምምነት በሌለበት ሁኔታ ነበር ማለት ነው። እሱ ብቻ አይደለም የተሰጣቸው አድቫንቴጅ። በአሰብ ነዳጅ ማጣሪያ፣ የድፍድፍ ዘይት ለማጣሪያ ወድሳትና ለወደብ ማስፋፊያ፣ ለፋብሪካ መለዋወጫ፣ ለኬሚካል ኢንሹራንስ ወዘተ በብዙ ሚሊዮን የሚቆጠር ገንዘብ የሚሸፈነው በኢትዮጵያ ነበር፣ በኢትዮጵያ ውጭ ነበር። እሱ ብቻ አይደለም። ኢትዮጵያ በውጭ ምንዛሬ ከውጭ ሀገር የምታስመጣውን የድፍድፍ ዘይት በአሰብ ማጣሪያ ካጣራች በኋላ ለኤርትራ የተጣራ ዘይት የምትሸጠው በውጭ ምንዛሬ ሳይሆን በኢትዮጵያ ብር ነበር እና አዲስ አበባ በሚገኘው ራሱ የኤርትራ ኤምባሲ ቅንብር ማለት ነው ሬድሲ ትሬዲንግ የሚባል ድርጅት ሲቋቋም በኮንትሮባንድ የገንዘብ ምንዛሬና በሐሰተኛ ብር ስርጭት ተስማርቶ የኢትዮጵያን ነጋዴዎች ለኪሳራ ሲያጋልጡ የሚጠይቃቸው አልነበረም። ገባሽ? አሁንም ወደዛ አዝማሚያ የሚሄድበት ሁኔታ ሊፈጠር ይችላል። በኢትዮጵያ የነበረው ካስታወስ የሻዕቢያ አምባሳደር ሆርን ኦፍ አፍሪካ የሚባል ባንክ ሲያቋቁም በወያኔ ሙሉ ትብብር የተፈጸመ ነበር። እንግዲህ ይህም ሁሉ ህገወጥ ድርጊት የሚቃወምና የኢትዮጵያን መጎዳት የሚመለከት ሀሳብ ሲነሳ ወያኔ መሪዎች በኩል ይሰጥ የነበረው መልስ ምን ነበር? የተጎዳችው ኢትዮጵያ ሳትሆን ኤርትራ ናት የሚል ነበር። ይታይሽ እንግዲህ በአጠቃላይ ሻዕቢያ ከኢትዮጵያ በሚዘርፈው ሀብት ራሱን አካባቢው ሌላ ኃያል አድርጎ ለመገንባትና በኢትዮጵያ ላይ ወረራ ለማድረግ የሚያበቃውን ዝግጅት እንዲያጠናቀቅ እድል የተሰጠው በማን ነው? በእኛ በራሳችን ነበር፣ አማካኝነት ነበር። ያ እድል አሁንም እየተሰጠ ይመስለኛል። ስለዚህ የተናገርሽው ጥንቃቄ ልክ ነው። ገባሽ? እሱ ብቻ አይደለም። አሁን ብዙ ነገር የተሰጣቸውን አድቫንቴጅ ማውራት ይቻላል። ገባሽ? አሁንም እየተገኘ ያለውን ራሱ በወያኔ ጊዜ ስኮላርሺፕ አግኝተው የተማሩ አሁን ዛሬ ኤርትራ ውስጥ ስልጣን ያላቸው በሙሉ ኢሳያስ አፈወርቂ ራሱ እኮ ኢትዮጵያዊ ነው። ገባሽ? ይህ ሁሉ አምባሳደር ሆነው የተሾሙት ፖለቲከኛ ተብሎ የተሾሙት ስለ ኢትዮጵያ ጥሩ መጥፎ ነገር የማያወሩት
የሚያወሩት ራሳቸው ኢትዮጵያ የተማሩ ናቸው በሙሉ። ለደቡብ ህዝብ የተወሰኑ የነበረው ስኮላርሺፕ በሙሉ ለነሱ ነው የተሰጠው፣ በራሱ በኃይለ ሥላሴ ጊዜ ማለት ነው። ለነሱ ተሰጥቶ እንዳለ የአዲስ አበባ ዩኒቨርሲቲን አጠቅልቀው የነበሩት ኢሳያስ አፈወርቂ ራሱ በሙሉ ይዘውት የነበሩት እነሱ ናቸው። ያን ሁሉ ኦፖርቹኒቲ አግኝተው ተምረው ምን ብለው ዛሬ በኢትዮጵያ ላይ ያላቸው አመለካከት በኢትዮጵያ ላይ ያላቸው ጥላቻ የሚገርም ነው። ኢትዮጵያ የምትባል ሀገር የለችም አልነበረችም ምናምን እያሉ ማለት ነው። እና የራሷ ልጆች በራሷ እንትን ላይ የሚያደርጉት ነገር በጣም የሚያስጠላና የሚደብር ነገር ነው። እውነቱን ለመናገር የዛ ጦርነት መንስኤው የሚያኮ ነው። መጨረሻ ላይ ወያኔ ባንዱ ሻዕቢያ ፍላጎቱን በኃይል ለማስፈጸም የሚያችል ዝግጅት ማድረጉን የተያያዘው በዛን ጊዜ ነው ጦርነት የገባነውና ከ100 ሺህ በላይ ህዝብ ያለቀው ለዛ ነው። ገባሽ? ሻዕቢያ የራሱን ገንዘብ ኖት ለማሳተም ሲወስን ኢትዮጵያ የብር ኖት ለውጥ የማድረጓን አምርሮ ተቃውሞ ነበር እና በአስመራ ምጽዋና አሰብ የሚኖሩ ኢትዮጵያውያን እንደፈለጉ እንዳይንቀሳቀሱ ተከልክለው ነበር። ዛሬ እንዴት ነው እነሱ ያሉት? አደገኛ ቦዘኔ እየተባሉ ይታፈሱና እስር ቤት ይታጎሩ ነበር። እንግዲህ ተመልከች፣ በሻዕቢያ ሬዲዮና ቴሌቪዥን የሚሰራጨው ወሬ የኤርትራን ወታደር ሲቪል ለጦርነት እንዲዘጋጅ የሚያሳስብ ነበር። አሁንም እንደዛ ነው እየተደረገ ያለው። ወደቡን ሊወስዱብን ነው እየተባለ በቃ ጣን ሽማግሌውን እንዳይወጣ እየበረሩ እየወጡ ናቸው እነሱ ባገኙት። እና ያለው ትንኮሳ አሁንም በፊትም የነበረው ትንኮሳ በእኛ በራሳችን ጥፋት ቢሆንም እኔ ግን የሚደገም አይመስለኝም። ምክንያቱም ትውልዱ እየባነነ እያወቀ የመጣበት ሁኔታ ያለ ይመስለኛል ማለት ነው። እና በተረፈ ግን ኢትዮጵያን የሚያክል ሀገር 60 ኪሎ ሜትር ላይ የባህር መውጫ እያለ አሁን ሰላም አይኖርም። ስለዚህ አሁንም ቢሆን በሰላም በህገወጥ መንገድ ከኢትዮጵያ የተወሰደውና ህገወጥ በሆነ መንግስት በኢትዮጵያ ህዝብ ሳይወሰድ የተሰጠው የባህር መውጫ እኔ መመለስ አለበት ነው ብዬ የማስበው ማለት ነው። ኢትዮጵያ መቀላቀል አለባት፣ ኤርትራ ከኢትዮጵያ መቀላቀል አለባት የሚሉ ከሆነ እንደገና ሬፈረንደም ያርጉ በእኔ አመለካከት ማለት ነው። እና ብዙ ቅሬታ በእኛ በኢትዮጵያኖች መካከል እውነት ብዙ አለ። ምክንያቱም ኤርትራዎች የሚናገሩትና የሚያደርጉት ነገር ከታሪክ ጋር ተያይዞ ጥሩ ነገር አይደለም የሚደረገው ነገር እንዳለ ማለት ነው። ነገራችን ላይ ኤርትራ የምትከፍለው ኖሯት ማለት ነው ኖሯት እንኳን ለአቅመ መክፈል በቅታ ለኢትዮጵያ ወደቡን እንድትጠቀም ለኢትዮጵያ እየከፈለች እንኳን ብትጠቀም ኢትዮጵያ ጥቅሙ ለኤርትራ ነው። ይሄን ታውቃለህ? አይፈልጉም፣ በፍጹም አይፈልጉም። እሱን ራሱ አለመፈለግ እኮ አይደለም። ኤርትራ ራሱ ለኢትዮጵያ እየከፈለች ኢትዮጵያ እየከፈለች አይደለም፣ ኤርትራ እየከፈለች ለአቅመ የመክፈል አዳም ከደረሱ ኢትዮጵያ እንኳን ወደቡን እየተጠቀመች አሁንም እየከፈለች እንኳን ጥቅሙ ለኤርትራ ኤግዛክትሊ ነው። አስቸጋሪ ነው በጣም ለምሳሌ ግመል እንኳን የማይግሞጠሞጠው ውሃ ነው ታውቃለች፣ ጨው ነው። ግን ኢትዮጵያ የምታደርገው እያንዳንዱ የማስገባትና የማስወጣት የወደብ እንቅስቃሴ ከዓለም ጋር መልሳ ሽርክ እንድትሆን መገበያየትን ኢንትግሬት ታደርጋቸዋለች። ገብቷል? የዚህ ሀገር ቋንቋ ነው እንዴት ተጠቀምኩት? ኢንትግሬት ይባላል። እንደዚህ ከሶሻል ጋር ህዝብ እንደዚህ እንትን ማለት ገብቷል። እንደገና ደግሞ እያንዳንዱ አምባሻ ሲጠቀጥቅ የሚውለው ልጆቻቸው አሉ። እነሱ ወደቡ ላይ እንቅስቃሴ ሲያደርጉ አንድ መርከብ ስለሚገባ ምንም ቢሆን ኢትዮጵያ እንትኑን ቦታ የምታሳምረው ነገር አለ። ያምራል፣ ቱሪዝም ይመጣል፣ ምን ይላል። እሷም ደግሞ በኢትዮጵያ ሰበብ ለኢትዮጵያ የተጫነ አስመስሎ በዛው ጭና የምታስገባው ነገር አለ፣ የምታወጣው ነገር አለ። አንድ መርከበኛ እዛ መቶ ዕቃ ሲያራግፍ ከኤርትራን እያወቃት ይመጣል። ጥሩ እንትን ይኖራቸዋል። ይሄ ግብነት ነው የሚባለው። ገብቷል? ከፍላ ለኢትዮጵያ ከፍላ እንኳን ይጠቅማታል። ገብቷል? በነገራችን ላይ እንደ ሀገር ኤርትራኖች ቲቪተኞች ናቸው። ቲቪተኝነትን እንደ እንትን ነው የሚያዩት። በመጽሐፍ ቅዱስ ቲቪት ምንድናት ነው የሚለው? አሌክስ ንገራቸው፣ ካንተ የበለጠ አልናገርም። ቲቪት ምንድን ነው የሚለው? ወላይ እኔ ከመጽሐፍ ቅዱስ ጋር ተያይዞ ያለው በመጽሐፍ ቅዱስ ራሱ እንኳን ቲቪት እነሱ ቲቪት ሲባል
የሆነ ከፋስነት ኩሩነት ይመስላቸዋል። አይደለም። ትዕቢትነት ምን ማለት እንደሆነ ንገራቸው። ያ ውድቀቷ ይፋጠናል ይላል። ውድቀታችሁ የተፋጠነው ባዶ ጉራ ስለሆናችሁ ነው። አሁን የቀራችሁ ትንሽዬ ዱቄትና አንድ ስንደዶ ነው። እሷም አምባሻ አይን አላወጣ ሲል የምትጠቀጥቁበት እንጀራ እንትን አላወጣ ሲል የምትጠቀጥቁበት ብቻ ነው። እዛ ሴት የበታችነት ችግር አለባችሁ። በተለይ ኢትዮጵያኖች ኤር ሲሉ ራሱ እኛ ኤረር ልንል እንችላለን እኮ ምን አባታችሁ ታውቃላችሁ? እኛ ቀይ ስንል ቀይ በርበሬ ልንል ይሆናል። ቀይ ስር ልንል እንችላለን። ቀይ ባህር ሊሉ ነው ብላችሁ እንዲህ የምትሉት የድሮ ቀኝ ግዛት ስር ስለነበራችሁ እንደገና ምንገዛችሁ ስለሚመስላችሁ ለዛ ነው የምትርበተበቱት። እኛም ፈልጋችሁ ካሁን በኋላ በማስተሽ አትላጠፉ። we don't need እንደዚህ አይነት መንቻካች። እኔ መንግስት አሰብን ግን እሱን አፍንጫ ይዘን ቢሆን እንቀበላለን፣ ቃል ገባለን። ልክ ነሽ። በተረፈ ቅድም ምንድነው ያልሽውን ዶክተር አብይ እንዴት አድርጎ እንደገና በአሸባሪነትና በዓለም አቀፍ እንትን ውስጥ እንደሚከታችሁ ታያላችሁ። እንደገና በረንዝብ ትቀመጣለህ። ሌላ 100 ዓመት አለ ዶክተር አብይ ይገዛል የተባለው አሁን 4 ዓመት ቀንሷል። 96 ዓመት እንደገና በር ላይ ዘግተህ ትቀመጣለህ። ትዕቢቱም የትም አያደርስም። አንቺ ቅድም እንዳልሽው ማለት ነው። ትዕቢት መጨረሻ ላይ ውርደትን ያስከትላል። ትዕቢት ከመጣች ውርደት ትመጣለች። በትሑታን ዘንድ ግን ጥበብ ትገኛለች ብለዋል መጽሐፍ ቅዱስ ምሳሌ ምዕራፍ 11 ቁጥር 2 ላይ ካልተሳትኩኝ ማለት ነው። ማርቆስም ላይ ያስቀምጣል ምዕራፍ 7 ቁጥር 20 እስከ 23 ላይ ትዕቢት ከሰው ልብ የሚወጣና ሰውን ከሚያረክሱት መጥፎ ባህሪያት መካከል አንዱ ትዕቢት እንደሆነ ተናግሯል ማለት ነው። እና ትዕቢት የትህትና ተቃራኒ ነው። ያ ደግሞ በኢትዮጵያኖች በኩል እንደማይሰራ በእድሜ ላይ ታይቷል ማለት ነው። እኔ ጦረኛ ነኝ፣ አቅም አለኝ፣ እንትን ማድረግ እችላለሁ። በጉልበት አይደለም የተገነጠሉት። እውነቱን ለመናገር ከሆነ በራሳችን ኢትዮጵያኖች ተንኮል ነው ይሄ ነገር የተደረገው ማለት ነው። እና የትም አያደርስም ማለት ነው። መጨረሻ ላይ ግን እውነቱን ለመናገር ከሆነ የአቅም አልባው ኢሳያስ መንግስት መጨረሻ ኤርትራ መገንጠል ሳይሆን መመናቀር እንኳንም ተመናቀሩ አላልክም። ስታያቸው በጣም የመነጨ ጭንቅላት ያላቸው እንዳለ ከሙሉ ኢትዮጵያን እና ኧረ ዕዳ ቀለላት። እንደውም መንግስት ባጀት እያለ ለእነሱም ስንዴና ገብስ ይልክ ነበር። ገብቷል። እውነት ነው። እንኳንም ተገነጠሉ አላልክም። እንኳንም በቃን። እኛ መገንጠል አለ። መገንጠል በነገራችን ላይ ጀግንነት ነው። ታውቃለህ አይደል? አልፈልግም ከኢትዮጵያም ጋር የተዋሃዱት እኮ ራሳቸው ናቸው። ከኢትዮጵያም ጋር የተዋሃዱት እኮ ራሳቸው ናቸው እኮ እንደው ኃይለ ሥላሴ እንዲያደረገን ምናምን ይላሉ እንጂ በ52.3 ምናምን ፐርሰንት ህዝብ ድምፅ ሰጥቶ ፓርላማ ያሸነፉት ግሩፖች ናቸው። መጨረሻ ላይ ከኢትዮጵያ ጋር አንድ መሆኑን እንመርጣለን ብለው የወሰኑት ማለት ነው። ግን ዝም ብሎ ስም ሲያጠፉ እከሌ እንዲያደረገ ኃይለ ሥላሴ እንዲያደረገ ምን እያሉ ያወራሉኝ እንጂ አይደለም። ኃይለ ሥላሴ ዘንድሮ የእንትንን እድል የሰጣቸው እነሱ ነው። ምን ነው የሚባለው? ይሄ አሁን የሶሻል ሄልፕ የሚባል አለ በአውሮፓና በአሜሪካ እሱን እድል የሰጠው እሱ ለነሱ የሰጠው ብዙ ነገር ሰጥቷል እኮ ነገርኩሽ። የኢትዮጵያን የደቡብን ህዝብ ስኮላርሺፕ ለነሱ ነበር የሚሰጠው። ዛሬ ያሉት ዲፕሎማት የሚባሉት ሚኒስትር ምን የሚባሉት ስልጣን ላይ የተቀመጡት ኢሳያስ አፈወርቂን ጨምሮ እድል አግኝተዋል እኮ የሌላውን ኢትዮጵያዊ። ግን እንደዛ ሆኖ ለዛ እንኳን ምንም እንትን የለም። ገባሽ? ምስጋና እንኳን በሌለበት ሁኔታ ነው ጥላቻ በህዝቡ ላይ በኃይለኛ ሁኔታ እንደዛ እየተደረገ ያለውና በኢትዮጵያ ላይ ያን ያህል ጥላቻ እንዲኖራቸው የሚያደርገው እየተደረገ ያለውና ይደብራል። እኔ በበኩሌ አሁንም ቢሆን ማስበው ምንድነው አብዛኛው ህዝብ በር ቢከፈትለት ተንጋግቶ ኢትዮጵያ ይገባል ባይነኝ። ጥላቻው ግን በውስጣቸው ስለተከተተ ብቻ እንጂ እኔ ኢትዮጵያ የምትጠላ አገር አይደለችም። በእነሱ በኩል በተለይ ከታሪክም ሲወሰድ ህዝቡም የሚጠላ ህዝብ አይደለም። ግን ጥላቻ እያሳየ በሌላ በኩል ደግሞ መወርወርና በእኛ ማዕከል ገብቶ መከፋፈል ትክክል አይደለም። እንዳንቺ ኦሮምኛ እያወሩ እንደኔ ሌላ ቋንቋ እያወሩ ሌላኛው ትግርኛ
ወሩ ኢትዮጵያዊ መስለው አውቆ በማላችን ገብቶ የሚዘሩት መከፋፈል አሁን እየታወቀ ነው የመጣው እና ሁላችንም ብንን ብለናል በዛ በኩል ማለት ነው። ስለዚህ እውነቱን ለመናገር ከሆነ እኔ የሚዘልቅ አይደለም የትቢት የሚሆን ምንም የሚደረገው ነገር የሚዘልቅና የሚሆን አይመስለኝም። መጨረሻው አያምርም እውነቱን ለመናገር ከሆነ በዛ ከተኬደ ማለት ነው። በዛ ከተኬደ እንዲህ አይነት ምሬት ይፈጥራል። አሁን አንቺን ስሰማሽ እንደነበረው አይነት ምሬትና ኃይለኛ መልስ እንዲኖር ይገፋፋል ማለት ነው። ከመጀመሪያም ቢሆን ወደ ኢትዮጵያ ከቅኝ ግዛት በኋላ ወደ ኢትዮጵያ ለመቀላቀል የወሰነው ራሱ የኤርትራ ሕዝብ ነው። ማንም ምንም እንትን ያለ ነገር የለም። በኋላ እንሄዳለን ስትል ትሄዳለህ። ከሄድክ በኋላ ግን ይህን ያህል ጥላቻ እንትን ማሳየት አግባብ ያለው ትክክልም አይመስለኝም። መደረግም ያለበት ነገር አይመስለኝም። ያሳዝነኛል። እኔ በሰማሁ ቁጥር እውነቱን ለመናገር ከሆነ በጣም ይደብረኛል ማለት ነው እና አልሰማሁም ከአንቺ በነገራችን ላይ ታሪክ ላይ ምናምን ቻሌንጅ ከና ዓመተ ምህረት ከነሳትና ከነሰከንድ ሳይቀር ቻሌንጅ ማድረግ የምትችለው አቅም ያላችሁ ይሄ ጫጫታ ሳይሆን ካላችሁ ከአሌክስ ጋር አገናኛችኋል። ኤኒታይም ሂከም ዊዝ ኖሌጅ ከስድብና ከፉገራ ውጪ ማለት ነው። ያ ይቻላል ምንም ችግር የለውም። ሃኒ ወዲ ቀጠሮ ሊያዝላችሁ መግባት ከፈለክን ግን እድል እሰጣለሁ። ግን ዊዛውት ተነፊ ተገፊ የሚባለው ነገር ሳይሆን ጀስት ታሪክን መግፋት ማንጓለል ምናምን ከቻልክ እሺ ጀት እዛ ሴት እኔ አሁን ዝም ብዬ ነው የገባሁት እንጂ ሲሪየስ ቶፒካችን አይደለም። ያው ግን እሱ ሲሪየስ ወሬ ላይ ነው እንትን እንደዚህ የኛ አይነት ቦልት ላይ ነገር ላይ አይደለም። ለዛ እንዳልኩሽ ነው ትክክል አይደለም ይሄ ውሸት ነው ምናምን የሚል ካለ ልናወራበት እንችላለን። ምንም ችግር የለውም። አጋጥማለሁ ለመናገር ከሆነ ከዚህ በፊትም እኮ አንቺ ራስሽ አገጣጥምሽናል እኮ ከሆነ ሰው ጋር ታሪክ አውቃለሁ ብሎ ያኔ ዩቲዩብ ላይ ትዝ እንትን ብለን አውርተን ነበር ማለት ነው። እና ትክክል ነው ታሪክ ትችላለህ ብለው ወረዱ እኮ ትዝ ካል አንድነት ፓርቲ የሚባለው ነው እንትን ያደረገው መጨረሻ ላይ እንዲቀላቀሉ ያደረገው እንትን ተቋቁሞ 1947 ላይ ማህበረ ፍቅሪ ሀገር የሚባል ማለት ነው ተቋቋመ ማለት ነው። ከ1941 ጀምሮ ሁሉንም ኤርትራውያን ያሳተፈ ጸረ ቀኝ ግዛት ማህበረ ፍቅሪ ሀገር ተቋቁሞ ነበር እና በዚያ ማህበር ዓላማ የህብረተሰቡን ፍላጎት ለእንግሊዞች ማስረዳት ነበር ማለት ነው። እና ቀስ ብሎ ግን ከተማ ነዋሪው ትግርኛ ተናጋሪ ክፍል ጽንፈኛ ኢትዮጵያን የሚደግፍ አቋም መያዝና ማህበሩን መቆጣጠር ጀመረ ማለት ነው። እና በ1943 ላይ አካባቢ ላይ አብዛኞቹ እስልምና ተከታዮች አኒ ወዲ አስመራ ፕሊስ ቱሞሮ ናይት ጊዜ ያዥልን ይላል። ዝግጁ ነህ? በቃ ችግር የለም ነው ነገር ይቻላል። እንዳለ ታሪክ ተመራማሪ ነው የምትላቸውን ይዛቸው ነው ደውል ካገቤት እና ሐብዚ ሽኮሪና ሐብዚ ኢሳያስ እዩ ሁሉ ደውል ሐምጻ ችግር የለም እሺ ምንም ከተጋጠማችሁ እኔ አላዳል አይ ምንም ችግር የለም። ስለ ታሪክ እናወራለን። ማነው አንድ እኮ ነበር አውቃለሁ ታሪክ ምናምን ብሎ ተናግሮ መጨረሻ ላይ አፉን ዘግቶ የሄደ ማለት ነው። ኢትዮጵያ ታሪክ እኮ ግልጽ እኮ እና ክሪስታል ክሊር ነው። ምንም የሚቀላመድበት የለውም። ጣሊያኖች ጽፈውታል፣ ፖርቹጋሎች ጽፈውታል፣ እንግሊዞች ጽፈውታል፣ ማነው ፈረንሳይ ጽፈውታል። እዛ ብትሄጂ ራሱ ላይብራሪያቸው ብትሄጂ ታገኘዋለሽ። አማራ ነው ሃኒ ወዲ አስመራ መዘጋጀት ያለብህ ነገር ድሮ እንዲነበረች ብቻ ሳይሆን አሁንም የነበረችበትንም እንደምትናገር ወቀሽ እሱ ላይ ነው ገብቷል። ከየት ወዴት እንደመጣችም ነው የምናወራው። እሺ ነበረ ብቻ አይደለም በነበረ በሬም ያረስ የለም። በሬው ሞቶ በሲኖትራክ ሆኖ ወይ ተትቷል፣ መሬቱ ደርቋልና ከዛ ማንጻር እንደምናልባሽ ሀመር ናውጣና ከፈለክ ካውራ ከኔ ጋር ስድቡን ተውና። ስድብ እኮ የሽንፈት ምልክት ነው፣ የሀሳብ ጦት ምልክት ነው። ስድብ ምን ያደርጋል? ትክክለኛ ታሪኩን ናና አውራ ከፈለክ። ተሳድበ ምን ታገኛለህ? ማነው ማምር ስድብ ምን ይጠቅማል? የተጻፈ ነው፣ ሪፈረንስ መስጠት የሚቻልበት ነው። ለምን የማይሆን ነገር እናናገራለን? እናናገርም። እሱም ነበር ማነው ሀዋያ ነበር እሱ
አዎ ግን ያ ነገር መጨረሻ ላይ ነቃቅለው ወስደውታል እኮ ተወልዷል። መጨረሻ ላይ የነበሩትን ጣሊያኖች የተከሉትን እንግሊዞች እንዳሉ ሰብስበው ወስደውታል። የነበሩትን ፋብሪካዎች ምናምኖች ወሰዱት። ወደ ድህነት ተገባ። ብቻ አመራ ነገ ሳይሆን ዛሬ ማታ አሁን ኦልሬዲ ነግቷል አይደል? ነገ ነው የሚባለው። አንቺ ያለሽው አሜሪካን ስለሆንሽ ነው። አንቺ ምሽት ነው እየነጋ ነው። እዚህ ያ እየነጋ ነው አይደለ? አሁን ስራ ሄዳለሁ። ከስራ ስመለስ የድሮ የኔን ሰዓት ታውቃላችሁ፣ የኔ ተከታታይ ከሆናችኋል። አሌክስ ኦልሬዲ ፎሎ ባክ አድርጌያለሁ። በእንትንም ጻፍልኝ፣ በቁጥሬ ጻፍልኝ። እንትኑ ኢሞ ምናምን አለ አይደል? ያኔ ቆይ ጽፍልኝ። ቆይ እንትን ልበልልሽ፣ እንደውም በዋትስአፕ ምናምን ጻፍልኝ ከኢሞ ከፈለክ ማለት ነው። እዛስ ችግር የለም። እሺ ለምን ድባቡም ነው ጊዜውም ነው በዚህ ጉዳይ ላይ ለማውራት። ሲጀመር ቴዲ አፍሮ በዘፈነው ዘፈን ላይ በኢትዮጵያ ፖለቲካ ላይ ልክ ልኩን ተናገረ ብሎ ኤርትራኖች የመናገር እውነት ወኔ ያላችሁ? ሀገር ስትሞት ሄዶ ይለቀሳል የሚባለው እውነት ለኤርትራ ነው ወይስ ለኢትዮጵያ? መጨረሻ ላይ እዚህ ጋር እንደርሳለን። እሺ ታሪኩን እንጀምርና ይሄንንም መልስ ሰጣላችሁ። ለምን እዚህ ቶፒክ ውስጥ የከተተን ይሄ ስለሆነ። እሺ ቤዚካችንን እንዳንረሳ። እውነት መለቀሻና የሚከሰስ መንግስት ያለው ማን? እኛ ኢትዮጵያኖች ምን ከሰው ምን ሰድበው ምንናገረው መንግስት አለ። እንደ ሬሳ ቆጥራችሁት የማትከሱትና የማትገልጹት መንግስት ያላችሁ ሀገር ያላችሁ አላችኋል እንደ ገብራችሁ ማት ከዛ ቤዚኩ መደገራችን ላይ የመጣው በዚህ ነው። እሺ በዚህ ነው። እኔ ደግሞ የኔ ትልቁ ቤዚክ ምንድነው እንደዚህ ብለው ራሳቸው አሚቾች ኢትዮጵያ ላይ ዶክተር እንትና ላይ ቴዲ ላይ እርምጃ ወስደው መንግስት ስለተቃወመ እንደዚህ ያደረገ ለማለት የሀገር ወላፈን ለማስነሳት እሱና የጀዋር ወያኔ እንደዚህ አይነት አሁን ምርጫ ስለደረሰ እንደዚህ አይነት ድራማ እንዳይደረግ መንግስት ቴዲን የበለጠ ድሮም ተወደዋለ። ዶክተር አብይ እንደሚወደው ነው የምናውቀው። ቴዲ አፍሮን ሽመልስ አብዲሳ እንደሚወደው ነው የምናውቀው። የበለጠ እንድትወዱት ነው ጥሪ ያቀረብኩት። ይሄ ነው የኔ ፖይንት። በዛ ኤርትራ የሚመጣ ማንነታችሁ ይነገራል አይደለ? ተናገራችሁ፣ ቻሌንጅ እናደርጋለን አላችሁ። ታሪኩ እንዳለ ሆኖ የሚገጸጽስ መንግስት የሚለው እውነት ወኔ ያላችሁ ግን እኮ ቤዚካችን ስለሆነ ልንገራቸው ብዬ ነው። እሺ ከመምጣታችሁ በፊት ነገር የቀየረ እንዳይመስላችሁ ማታ ስንገናኝ። እሺ አይ ግን ምን ሳገባቸው ሲጀመር ስለ ኢትዮጵያ እኮ ኢትዮጵያን ይሄን ያህል እንትን የምትል ከሆነ ምን አገባህ አንተ ስለ ኢትዮጵያ የምታወራው? እናንተ ናችሁ እኮ ኢትዮጵያ እንትን ውስጥ ገብታችሁ የምትፈተፍቱት እናንተ ናችሁ እንጂ እኛ እኮ ረስተናል እኮ። እንደውም ሄለን እንዳለችው ግልግልም ሊሆን ይችላል መገንጠሉ ማለት ነው። እኔ አሁን ለመንግስት ኢትዮጵያንና ኤርትራን አንድ የማድረግ ጦርነት ቢከፍት እቃወመዋለሁ። በጣም የመነጨ ጭንቅላት ነው ያላቸው ጋይስ። በጣም አስባል ለነጥነት ከሌለች ከዛ በላይ ቶክሲክ ነው የሚሆነው። የኢትዮጵያ መንግስት የኤርትራ መንግስት ከሆነ እንደገና ለአንድ ክልል መቆረጥ ያለበትን ባጀት ይቆርጣል። እዳ ከዚህ ከመነጨ ከጭንቅላት ጋር እንዴ በፍጹም እንትን ማለት ስለምፈራ ምናምን በጣም ቅንቅናም ጭንቅላት ያላቸው ጋይስ። ቅንነት በጣም ይቅርታ ጋይስ። እኔ እንጃ ፖለቲካ እንዴት እንደሚያስተምራችሁ አናውቅም። እኛንም ራሱ ቅንቅናምነት አስተምራችሁናል። እኔ ድሮ እንደኔ አይነት ከለር ልጆች ሳይ የኛ ልጆች ብዬ እስቲ መጥቶ እዚህ ሀገር ያሉ ልጆች ይናገሩ። ገና ከባህር ሲመጡ ታናሽ ወንድሞቼ ናቸው ምናምን ብዬ ቫዝሊን ያልቀባሁት ከጎኔ እንትን ያላርኩት እቤቴ ክለብ መስሎ እንዲታየው ያላዝናናዋቸው ልጆች ይሉ ገብቷል። የኛ እያልኩኝ አሁን የኛ ስላቸው ልክ ቀኝ ግዛት እንግዛችሁ እንደ ድሮ ባሪያ ሆኑን ያልኳቸው ነው የሚያስላቸው መሰለኝ። ይናደዳሉ። አሁን እንደዚህ ሲገባቸው ሲመጣ እኔም ምንድናቸው ብዬ ማሰብ ጀመርኩኝ። አይ ደብራለሁ። እያንዳንዱ እኔ የመኑም ላሆኜ የቤቴን ዕቃ መጅሊሴን ሰጥቼ የመጣሁት አዴ ስላስ ለሚባሉ ኤርትራዊ ናት። የሚገርም እዚህ ሀገር መጥቼ ጦርነት ስለነበር አሮጊ ስለሆኑ $100 እልክላቸው ነበር። እንደዚህ ቆሻሻ ጭንቅላት እንደሆነ ሳይገባኝ በቃ እኔ ጥቁሩ ላይ የኛ ልጆች ነው የምለው። እንደዚህ አይነት ልምድ ነበር። እያንዳንዱ ያምናሉ። እዚህ ሀገር ያሉት ልጆች ከኔ ጋር አብሮኝ የተማሩ ያውቃሉ። ይሄ አዲሶቹን ያላውቃቸው
አለው ሲጀመር ኤርትራ ላይ ተወልዶ ያደገ እንደዚህ አይነት ችግር የለበትም። አምቼ ነው ችግር ያለበት። ዶክተር አብይ አዲስ አበባ ላይ ሀረር ላይ ያለው ለኔ ተውልኝ፣ እናቴ ትሙት ለኔ ተውልኝ፣ ለኔ ተውት። ሀረር ላይ እንዳለ ለኔ እያንዳንድሽ አንተ ኢትዮጵያኖችን ስትሰድብ እኔ እኮ አልናገርም። ቪዲዮን እልካለሁ፣ ቪዲዮን ነው የምልከው። ስንት ስራ ፈት ወጣት ወንድሞች ያሉ እኔ እዚህ ስትሳደብ እንዴት ደስ እንደሚለኝ የሚገርማችሁ፣ በተለይ ኢትዮጵያኖችን ስም ጠርታችሁ ስትሳደቡ እናቴ ትሙት ሰው ሲሰደብ ደስ ይለዋል። ደስ ነው የሚለኝ። ደስ ብሎኝ ምን ነው የማደርገው? ቪዲዮን እልካለሁ። ገብቶቻል? ዘሴት anyway they are ungrateful ብሎ የጻፈው ሰው አሪፍ ስቴትመንት ነው የሰጠው ማለት ነው። ጥላቻው ተገቢ አይደለም እውነቱን ለመናገር ከሆነ እጅግ በጣም የመረረ ጥላቻ ነው የተደረገው። ምንም የተደረገ አሁን ለኢኮኖሚ ውድቀት ተገንጥላችሁ ምንም ያገኛችሁት ነገር የለም። ምን ተደረገው? ምን አገኛችሁ? ምንም ያገኛችሁት ነገር የለም። እንደውም የባሰ ዝግት ያለ ከኖርዝ ኮሪያ የባሰ ሁኔታ ላይ የተፈጠረው ደግሞ እያየነው ነው። ምንም የተለወጠ ነገር የለም። ልማት የለ፣ ምን የለ፣ ምንም የተሰራ ያለ ነገር የለም። ለምን ኢትዮጵያ ላይ ብዙ ልማት አለ የተደረገ ወይ አይ ደስ ይላል። እንደዚህ ሌሎች ሴቶችም ብዙ የሚሳተፉት እዚህ የሚጽፉት አይ እንትኑን ስልኬን ጽፌልሻለሁ። እሺ ጀርባ ጽፌልሻለሁ እና በዛ እንትን በይ። እሺ እናወራለን። በቃ እሺ መልካም ጊዜ ይሁንልሽ። እሺ የተማረ ሰው ትልቅ ሰው የኛ ጉጉት ማለት ያ ቴንክ ያ ዋኖፊ ልትወጪ ነው ፓውዴም ተሞ ኡማ ሰዓት ከኒንቀ ኦኬ መች ነው የተሳደቡት? በነገራችን ላይ ኤርትራውያኖች ጥሩዎቹን መልካሞቹን እንወዳቸዋለን እናከብራቸዋለን። እንደ ሀቅ ግን ከወሰዳችሁ ኢቭን ትልልቅ ሀገር ውስጥ ራሱ አውሮፓ አሜሪካ ላይ ምናምን የምትኖሩት ሱቅ ስትከፍቱ ሱፐርማርኬት ኦር ሬስቶራንት ሲኖራችሁ በእኛ ነው። ኢትዮጵያ ሄዳችሁ ነው ንብረቱን የምታመጡት። የእናንተ ጥላቻ የለብንም፣ የማንም ችግር የለብንም። ግን ፐርሰናሊ ሰውን እንደዚህ ስትሳደቡ ሌላ ነገር እንድንመልስላችሁ ነው የምታደርጉት። ኢትዮጵያ ላይም ሪፊውጂ ተሰብስባችሁ የምትኖሩት እንዳውም ከኛ ኢትዮጵያኖች ይልቅ እናንተ ናችሁ የስራ እድል ያላችሁ። አዲስ አበባ ላይም በደንብ የምትሰሩት ማለት ነው። ክፉ ነገር መናገር አንፈልግም፣ መነካካትም አንፈልግም። ግን የከበደ ነገር ስታደርጉ ሌላ የከበደ ነገር እንደሚመጣ አወቁ። ለምሳሌ ኢትዮጵያ የለም ሪፊውጂ ኤርትራ ላይ አይደል የሉ። አዲስ አበባ ላይ ግን አለ፣ ድሬዳዋ ላይ አለ፣ ጅማ ላይ አሉ። ኢትስ ኦኬ ዊ አር ፋሚሊ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የፖለቲካ ችግር እንጂ የሰውነት ችግር የለብንም። ግን በሰውነት ደግሞ መታችሁ ፐርሰናሊ እናንተ እንደናችሁ ምናምን የሚለውን ስድብ ስትሳደቡ ሌላ ነገር ይከተላችኋል። ስለዚህ ውጭ ሀገር ያላችሁትን አይደለም የምለው፣ ውጭ ያላችሁ ጥጋበኛ ናችሁ። ስለዚህ እውነት ትክክለኛ ሰው ካላችሁ ከሆናችሁ ለወገኖቻችሁ አስቡላቸው። አገር ቤት ላሉት እዚህ ጋር ሌላ ነገር ትንኮሳ ስታደርጉ እዛ ወገኖቻችሁ ይጎዱባችኋል ለማለት ፈልጌ ነውና እኔ በአችን ላይ ሚኪቱ አረብስ እንጂና እኔን አይደለም የሰደበው፣ ህዝብን የሰደበው። እኔ ማንነቴን ሳይውቅ ሙሉ የኦሮሞን ህዝብ ሙሉ የድሬዳዋን ሙሉ የሐረርን ህዝብ ነው። እኔ ደግሞ እኔ ከዚህ መጥቻ አልናገርም። ቪዲዮውን ለሚመለከቱ አካል ካለው የኛ ልጆች እንዲህ የተሰደቡ እነሱን አክብረን ለምንድን ነው ሚኪ የሚባለው ልጅ ነው አንተና ባር ሂድ ነው እንጂ ወልቤና እንተዋውቃለን እኮ ማን ምን እንዳለው ለኔ ተው። ከዛ ማን እንደሚደውልልን ቤተሰብ ለራሱ $100 ላክልኝ ስለተሰማል እዚህ አልናገርም። እኔ ዛሴት አንተ እዚህ ተንጫጭ። በነገራችን ላይ እኛ በሀገራችንም ስንኖር ሀገራችን ነው የምንኖረው። እንደ ድሮ የሐረር ልጆች በሀገራቸው እየናቀ እየሰደብ እናቴ ትሙት እርግጠኛ ነኝ በየቤቴነ ቤተሰብ ደውሎልሃል ገብቷል $100 ላክልኝ። እኔ ስትናገሩኝ ደስ ነው የሚለኝ። እኔን አይደለም ሀገሬን ስትናገሩ ሄለን ብለህ ከተሳደብኩ ችግር የለብኝም። ሀገሬን ስትል ሰበብ ነው ማደርገው መፈልግበት ወደዛ ነው መለከል ያ ወደዛ ዛሴት ሲጀምር ወረቀት ሳይኖረው ተደብቆ ነው የሚያደርገው። እኔ እንዴት ደስ እንደሚለኝ ለተላላኪ ወንድሜ ነው መልክለት ያ አይ ዱ ኢት
ኦሬዲ ዱ አድርጌ አይታችኋል። ያ እና እንወዳቸዋለን ማሬ አንወዳቸውም ካለ አይወዱሽም አንወዳቸውም። ሚኪ ግን ይኸውልሽ ዋጋ ነው የሚከፍለው። አንዳቸው እኛ ኤርትራን አትወክልም ጃኒቲ ያናገሩት ወይም የተናገሩት የለም። ሀገርን አትሳደብ ጃኒ። እኔ ደግሞ ሀገርን ሲሳደብ እኔን ሰደበ ብዬ እንኳን በነገራችን ላይ በምላስ የሚደርሰን የለም። በምላስ የሚደርሰን አይደለም ይሄንን የቆሻሻ ማለት ነው። ሚዲያውን ማስተላለፈው እኮ ምላስ ማድረጅ ከቤተሰብ ጅምር ነው ያሸክም ማረገው። ማን እንደሚኖር ያውቃል። አባ ሶደ እንትን በየአረቄ ቤት በየመጠጥ ቤት የማን እንደሆነ የታወቀ ነው እኮ ያ ሰላም ነው። አብራችሁ ቁጭ ብላችሁ ድብ ያለ የመታችሁት ሙሉ ሐረር ሙሉ ድሬዳዋ ጋናም ተብሎ ሲሰደብ የነበረ አይደል? ለዛ እንደዛ ካለማ ሙሉ ኢትዮጵያዊ ነው ይሰደብ። ስለዚህ አንወራረድም ማለት ነው። ቪዲዮዎቹን እኮ ሴቭ አድርጌ ለሚመለከተው ልኬ እኔ ጋም አለ ለመረጃነት ከፈለግሽ አሰማሻለሁ። አሁን ቶፒኬ ስላልሆነ በወሬ ስላነሳሁት ነው እንጂ ቶፒኬ ሲሆን እንዴት እንደማብራራ ደግሞ ላልሰማም አሰማለሁ። ኦሬዲ ለሚመለከተው እኔ ልኬዋለሁ። እናነጥፍባቸዋለን። ችግር የለም። ተዘጋጅተሽ ላይ እንገባላቸዋለን። ስድብ ከሆነ አንድ እኩል እንወጣለን። ነይ እንደዚህ ነገር ነው። በስድብ አላስተናግድ ሚኪ ነው አሜሪካ ነው የሚኖረው። ወረቀት እኮ የለውም ተደብቆ ነው የሚኖረው። በነገራችን ላይ ይያዛላ ምን አባቱ ኦሬዲ የት ደውዬ እርምጃ እንደወስድበት ሁላ ተልኮልኛል። ችግር የለም። ጀባዱ ሄሉ ሲጋር እኔ ግን እሱ ላይ አይደለም እርምጃ መውሰድ የምፈልገው። የኔ ቤተሰቤ ዘሬ አይደል የተሰደበው፣ ሀገሬ ማንነቴ አይደል። እነሱም በማንነታቸው ነው ሂሳብ እንዲወራረዱ ማድረጋቸው። አይ ዱ ኢት ዚስ ኦሬዲ አይ ዱ ኢት። ስንት ሰው ነው የደወለልህ አሁን? ማን የደወለልህ? እኔ ዝም ካልኩ ፍራኝ፣ ሳወራ እንደውም እንዳትፈራኝ። ዝም ስል ፍራኝ። በቃ በሆነ ጉዳይ ላይ ዝም ስል እንደውም ያኔ ፍራኝ። ኢንሳሴት ያ ዋን ኦፍ የቴዲን ዘፈን እንዴት አየሽው? ወነን ጡክሲሲኔ ሉዲ ሲሜ አረቀብዳቲስ ማል እኒ ዮ መንግስቲ ጡቄ ጀረኸኛ ጡቄ ጀተኒ ማሊፍ ጆሌንተኛ አርታ ማል ጄኒ ጀረኸኛ ሃይ መንግስቲ አከፈለ ዱበቹ እንደንዶ ሃይ በነገራችን ላይ ሄሉ እኔ ሰፋ አድርጌ ነው ነገሮችን ማስበው። ሚርገሳቲ ዋንጅሩ ይላል ምርገሳቲ። ግን ምን አለ መሰለሽ ሄሉ ከመሃል ያለው ወደ ዳር አወጡ። አዲስ ይኸውልሽ ፊንፊኔም ቢኦሮሞ ሚቲ ሰነቲ ነመንቶት አንዋና ከራ ሐሰነቂ አየ ሲነቋያ አኒ ጋሩ ዱበቹን እንደንዳ ሚርጋ ቀባ ሞዲ ያ ዱበዱ በኦሮምኛ ላውራ በአማርኛ ላውራ በደንብ ኤክስፕሌን ይኸውልሽ እኔ በማምነው ኢትዮጵያ የሁላችንም ሀገር ናት። ሁላችንም ተከባብረን ተዋደን ስርዓት ይዘን እንድንኖር ፈልጋለሁ። በዛ ነው ማምነው። ምክንያቱም ዲሞክራሲ ማለት ያ ነው። እኔ ትልቋ ዲሞክራሲን የመሰረተች ሀገር ውስጥ ነው ያለሁት። ዲሞክራሲ ብሎ ማለት ተከባብሮ ተዋዶ አንዱን ሳያንቋሽሽ የሚኖርበት ሀገር ነው። አዲስ አበባ የኬሌ ነው፣ የኦሮሞ ነው፣ የአማራ ነው፣ የትግሬ በዚህ እንትን አይደለም። ገብቶሻል? ያ የኔ አጀንዳ አይደለም። አዲስ አበባ የኢትዮጵያ ሲቲ ናት። ትልቋ ካፒታል ሲቲ ናት። ለሁሉም አንድ ነው። ለሁሉም የሚበቃ ሀገር ነው። በዛ አምናለሁ። ግን ሲገፉኝ ግን መገፋት አልፈልግም። አንቺ እዚህ ጫውታ ውስጥ የለሽም። እኔ እንደ ዋነፊ ነው የምልሽ። አሁን ቴዲ ሙዚቃ ስላወጣ መንግስትን ሊያፈርስም ሊያነቃንቅም አይችልም። አይደለም መንግስትን የጎረቤት ጥርስ አያነቃንቅም። ምንም ያመጣው ነገር የለም። ግን ሙዚቃ ጥሩ ነው፣ ፓወር አለው። ያንን አውቃለሁ። ገብቶሻል? ቴዲ ስለዘፈነ የአብይን ዙፋን ይነካል ብዬ አይደለም። አም ሶሪ የአብይን ዙፋን አይደለም ቴዲ ትራምፕም ሊያነቃነቅ ፈልጎ ሄዶ ተመልሶ ነው የመጣው። ሲገሌ ግብጽም ልታነቃነቅ ፈልጋ አልሆናትም። ሱዳንም ኢትዮጵያን እንደፈለገች ልታረግ ፈልጋ አልሆናትም። ቲፒኤልኤፍም 30 ዓመት አስተዳድሮ
ምንም ሊያመጣ አልቻለም። ገብቶሻል? የሆነ ምንም ለሱ ቦታ አይኖረኝም። ለአዝማሪ ነው የሚመልስለት ሙዚቃውን። ግን ቴዲን ድሮ እንደ ሙዚቃ ታዳምጫለሽ ወይ ካልሽኝ አዳምጣለሁ፣ ይመቸኛል። አሁን ግን ተገፋን ብሎ ነው ያለው። ገብቶሻል? ጎንደረኛ ያስፈልገንም አማርኛን አብጠርጥረን ለማወቅ ተገፋን ከአዲስ አበባ ማለት የሆነ መተው ከመሃል አወጡና ምናምን ነገር አለ። ማን ነው የት የመጣው? ማን ነው የቱ ጋር መጡ? ማንን ገፍቶ ያወጣው? ይህንን የታሪክ መዝገብ ያገላብጡ። ገብቶሻል? እኔ እንደምለው አዲስ አበባ ለሁላችንም ይበቃል ነው እኔ ያልኩት። እሱ ግን ከመሃል ወደ ዳር ገቡን አለ። ኦፍ ኮርስ ደሃ እኔም እሱም አማራ የሚሆን ኦሮሞ ትግሬ ደሃ ከሆነ መስራት ካልቻለ መሃል አዲስ አበባ አይደለም ወይ ጅማ ላይ ወይ ድሬዳዋ ላይ መኖር አትችይም። መሃል ከተማ ላይ አትኖሪም። ወደ ገጠር ነው የምትወጪው። ምክንያቱም አገር እየሰፋ ፎቅ እየተሰራ ውድድሩ በጣም ኮምፒቲሽኑ ከባድ ስለሆነ ያን ስለማትችይ ትወጫለሽ ወደ ዳር። ገብቶሻል? ያ ብሎ ማለት ግን የሆኑ ሰዎች ገፍቶሽ ወደ ዳር አወጡሽ ማለት አይደለም። አዲስ አበባ ውስጥ እኮ ከኦሮሞ የበለጠ አማራ ነው በነገራችን ላይ በጣም ሀብታም ወይ ትግሬ። ጥሩ ቦታ ስትሄጂ፣ ትልልቅ ሞሎች ውስጥ ስትሄጂ፣ ወይም ትልልቅ የስራ ቦታ ላይ ስትሄጂ እኔ ያ አያቃርነኝም፣ ደስተኛ ነኝ። ግን ሲነኩኝ ግን እናደዳለሁ። ኖ እንደዚህ ነው ኦኬ፣ የኔ ቤተሰቦች የተገፉት መምጣት አለባቸው፣ የኔ ቤተሰቦች ስልጣን ላይ መሆን አለባቸው የሚለው ነገር አእምሮዬ ውስጥ ይመጣል። ገብቶሻል? ስለዚህ ማንም ወደ ዳር አልገፋም። ይሄንን ታሪክ ደግሞ ከፈለገ ሌላ ነገር ውስጥ መግባት አልፈልግም። ገብቶ እኔ ፖለቲከኛ ነኝ በነገራችን ላይ ሁሉ፣ ግን አንቺ ጋር ስመጣ እንዲህ ማውራት አልፈልግም፣ ከአንቺ ጋር ማነካካት አልፈልግም። እኔ እንደኔ ግን ማንም ሰው እኔን በዘሬ ወይ በአካባቢ በምኖርበት እንዲነካኝ አልፈልግም። አዲስ አበባ ሁላችንም እናት ትበቃናለች። አይ ስትሉ ደግሞ ፊንፊኔ እንድትባል እፈልጋለሁ። አዲስ አበባ ተብሎ ሁላችንም እንድንግባባ እፈልጋለሁ በሚያግባባን ቃል። አይ ስትሉ ግን ፊንፊኔ እንድትሆንልኝ ነው የምፈልገው እኔ በማውቀው ቋንቋ ሲገሌ ሄሉ ስለዚህ ነገሮችን ስታጨማልቁ ሞር እናጨማልቃለን ልንላችሁ ፈልገን ነው። ማሊፉ ደኑ ይወንዱበት ሲጥጡቃ ቤቴ ከናፍ ሲቲ የኙተውን በርባዱ ለዛ ነው ያው ማስተያየትሽን ስጪ። እና ያው ቴዲ ምንም አያደርግም ብልጽግናም። በነገራችን ላይ እኔ የብልጽግና ትልቋ ደጋፊ ነኝ፣ መስራች ነኝ ማለት ሁላ እችላለሁ። ይቅርታ አድርጉልኝ። ጋላ በነገራችን ላይ ጋላ ምናምን ስትሉ ሄሉ አንድ ነገር ልንገርሽ፣ ጋላ ብሎ ማለት ስድብ አይደለም። ሰርች አድርጋችሁ ሂዱና ጎግል ላይ ጋላ ማለት ከየት እንደመጣ ታውቃላችሁ? ቋንቋ በግሪከኛ ወተት ማለት ነው። የግሪክ ቋንቋ አወራለሁ እኔ አሁንና በግሪከኛ ጋላ ማለት ወተት ማለት ነው። ኦሮሞ ደግሞ አርቢ ነበር፣ አውሳደር ነው አይደል? ከብቶችን በጣም አለው። ስለዚህ ከዛ ቋንቋ ነው ጋላ ማለት የተወሰደው ወተት የሚለው ቃል ነው። ስለዚህ እኔ ጋላ ብትሉ ምንም አያናድደኝም ልላችሁ ፈልጌ ነው። እኔ ዋኖፊ አትዘባሪ ኢትዮጵያ የራሷ ካሌንደር የራሷ ቋንቋ መስራች እንደመሆኗ መጠን ኦሮሞ ጋላ የሚለውን ቋንቋ ከግሪክ መውሰዱን በጣም እናደዳለሁ። እንዳትጠቀሙ አልልሽም። በነገራችን ላይ ይሄን እኮ ሄሉ ጋላ የሚለው ቃል እኮ ፕሬዝዳንት ማሜ ጋለሪ ተኮቱ አፈሜም ጉቲ ሙላላት ማሜ ሙላላት እኔ ፖለቲካ በነገራችን ላይ ማሜ ኢልመብዬ ኪያቲ ማሜ ነኝ ቤክታ ሄሉ አቲ አረጌ ሲፈቃ ዳይሮባ የምት ያን ለጂማ ገሩ አከወራ አረጌት ዱበል ሙላላት ማሜ አንተ ቀረ ማሜ መልሳለሁ። የእውነት ጉያ ተኮንፌቲንግ ጌሚ ኸይትረቲ ሰርፕራይዝ አረጋል ያ ጉቲ ተኩቻ ያ ሄሎ ኤሳባባሬ ይባላል አይደል? ይሄንን ያስተማረው ናይ እኔ ማለት ኢትዮጵያ የራሷ ቋንቋ የራሷ ካሌንደር ያላት ግንባር ቀደም የስልጣኔ የሰው ልጅ መገኛ እንደሆነች ታሪክ ነግሮናል አይደል? በዚህ ታምኛለሽ? እና ጋላ የሚለውን ቃል ከግሪክ የተወሰደ ነው ብለ ኦሮሞ ከግሪክ ቋንቋ ሊጠቀም እንደሚችል ማሰቡንም መስማቱንም ማንበቡንም አልፈልግም። ለምን እንደሆነ አላውቅም። ዋናው ማለት እኔ ይኸውልሽ በኦሮምኛ ትምህርት ላይ አይቻለሁ ማለት ተምሬያለሁ። አላውቅም 5ኛ ክፍል 6ኛ ክፍል ላይ ረስቻለሁ። የሆነ ቄስ አባባሪ የሚባል ሰውዬ ነበረ፣ እሱ ነው ይሄን ስም ያወጣው ምናምን የሚል ማለት ነው። ግን ግሪክ ላይ ጋላ የሚለው ቋንቋ የወተት ቋንቋ ነው። ወተት ማለት ነው። ገብቶሻል? ትርጉሙ ነው የምልሽ። ገባሽ? ግን ያ ሰውዬ ለምን ጋላ የሚለውን ነገር እንደተጠቀመው አላውቅም። ግን እኔ እንደማስበው በነገራችን ላይ ቋንቋዎች በነገራችን ላይ ዋኖፊ ሁሌ ይወራረሳሉ። እዚህ ሀገር አበባ መሆን በኢትዮጵያ ካካ መሆን ሊሆን ይችላል። ዩዶን ነው ገብቶሻል? አሁን
አሁን ታሪኩ ሸሌ የሚባል ልጅ አለ አይደለ? ሸሌ ማለት በእኛ ሸርሙጣ ነው አይደለ? በሱ ሀገር እኮ የዘር ስም ነው፣ ሸርሙጣ አይደለም። ገብቶሻል? ቋንቋዎች በየቦታው የተለያየ ስም አላቸው እና ያንን ከግሪክ ጋር ገና ከእንትን ጋር እኔ አንድ የኢትዮጵያ ቋንቋ ከሆነ እንትን ሲወስድ ራሱ በጣም እኔ ጋላ የሚለውን እንደ ስድብ ስለማልወስደው ነው። አንድ ሰው በዛ ስም አትጥራኝ ካለው አለመጥራት ነው። አሁን አባቴ ወይ ምናምን የነገረንን ከነገርኩሽ ያንቺን ነገር ቻሌንጅ ላረግሽ ስለምችል አልናገረውም ልለፍ። ከግሪክ ጋር ኦሮሞን አታያይዙ። ኦሮሞ ከግሪክ በታች አይደለም ከሱ ቋንቋ የሚለቃቀም እኔ በዚህ አምናለሁና ሞሰዱ ራሱ ብለሽ ማሰብሽ ያናድዳል። አዲስ ተፈጥሮ አዲስ ግኝት አይደለም። ኦሮሞ ትደባ አይደለም ነው። ጋላ አሁን ሰው ይናደዳል። ያ ከዛ የተወሰደ ነው ምናምን ነገር ለምን ነው የሚወስደው ኦሮሞ ከግሪክ ቋንቋ? ጋላ ብሎ ማለት ምን ማለት ነው ለአንቺ ትርጉሙ? ያናድድሻል አይደል? አሁን ሲሉ እንደዛ አልናደድ አትና ኦኬ እሺ በቃ ስለዚህ ያስማማናል። ይሄንን ለፈው ምክንያቱም እኔም አልናደድም ያንን ልልሽ ፈልጌ ነው። ግን ወደ ቴዲ አፍሮ ሙዚቃ ስንመጣ ቴዲ አፍሮ ስንነካ መርጨት ጀመረ። እኔ ነኝ የነካው ቴሉ አይደለችም። እኔ ዋኖፊ እኔ በነገራችን ላይ ቴዲ አንቺ ባደረገው ነገር መንግስት እርምጃ እንዲወስድበት ነው እንደምታስብ? ከወሰደበትማ ዲሞክራሲ የለም። የኛ ትልቁ ጥረታችን ዲሞክራሲ ሀገር ላይ ይስፋፋል። ኦሮሞን ተናገረ ብለሽ ነው የምታምኚው? እስቲ ያንቺን እምነት ልየው። ይኸውልሽ ሄሉ እኔ ነገርኩሽኝ መንግስት እሱ ላይ እርምጃ ከወሰደ ዲሞክራሲ የለም ማለት ነው። ዲሞክራሲ ደግሞ ሀገሯ ላይ እንዲሰራራ ፈልጋለሁ። ገብቶሻል? እሱ አሁን መንግስትን ስርዓቱን የተናገረው ወይስ ኦሮሞን ነው ብለሽ ነው የምታምኚው? ይሄንን ንገሪ መጀመሪያ። ይኸውልሽ መንግስትን ስርዓቱን ሲናገር ግን ወደ ዳር ወጡ የሚለው ግን የኦሮሞን ህዝብ ነው የሚመለከተው። ምክንያቱም የኦሮሞ ህዝብ ሀገሩ ነው። አዲስ አበባ የትም ዳር ላይ አልወጣም። የራሱ መሬት ነው፣ አገሩ ነው። ወጥቶም ከሆነ ወጥቶ ነበር፣ አውጥቶት ነበር፣ ተመለሰ ወደ ሀገሩ። እንደዛ ነው ማምነው። እኔ ግን ከኦሮሞ ህዝብ ጋር ቴዲን ለማያያዝ ባይሞክር እና መንግስትን ሲናገር ኦሮሞ ባይደረግ ይሄ የኦሮሞ አሁን ያለው የመንግስት ስርዓት እኔ ታውቂያለሽ አብቹ ላይ ያለኝን አቋም ማለት ነው። በጣም ብዙ ነገር ያጣውበት ነው። ግን እንደዚህ ጭፍን ያለ ምናምን ነገር ውስጥ አለው የኦሮሞ ማለት መንግስት ራሱ ፓርላማ ላይ አይተሽ ከሆነ ስልጣኑን ቦታ ሁላ ኦሮሞ ህዝብ ተቆጣጠረ ሲባል ዶክተር አብይ ስታቲስቲክ ይዞ መጥቶ 15% እንደማይሆን የኦሮሞ ስልጣን ላይ ያሉ ከቀበሌ ጀምሮ ከወታደር ጀምሮ ብሎ የተናገረው ሌላው የቀረው 85% ሌላ ብሔረሰብ እንደሆነ በፐርሰንት ሲያስቀምጥ ነበር። ያ ማለት ዶክተር አብይ ሊናገር የፈለገው ይሄ ያለው መንግስት የኦሮሞማ እንደሚባለው የኦሮሞ ጊዜው የኦሮሞ መንግስት እንዳልሆነ ነው እየተናገረ የነበረው። ራይት አዳነች አበቤ እንዳለ የአዲስ አበባን ቦታ የምናምን ትልቅ ከንቲባ ከሷ ቀጥሎ ያሉትን የኦሮሞ ልጆች ነው ያዙ ሲባል ያንንም እሷም መግለጫ ሰጣበ ነበር ከዛሬ 2 ዓመት ነው ምናምን በፊት። ራይት እነሱ ይሄ መንግስት የኦሮሞ መንግስት አይደለም ብለው በስታቲስቲክ መንገድ እየተናገሩ ማንም ሰው ተነስቶ መንግስትን ሲናገር ኦሮሞን ተናገረ ብላችሁ ስትናገሩ የኦሮሞን ህዝብ ጡትና መንግስት መውደቁ አይቀርም። የወደቀ ጊዜ ታርጌቱስ ማስገባት አይሆንም? ለምንድን ነው ሳይጠሩት አቤት የሰይጣን ጎረቤት የሚባለው? እሱ መንግስትን ሲናገር ስርዓቱን ያለውን ሁኔታ ሲናገር ለምንድን ነው ከኦሮሞ ብላችሁ ከኦሮሞ ጋር የምታያይዙት? አሁን እንደዚያው እናንተ ኦኬ፣ ግን ሌሎች ጥቃቅንና አነስተኛ ሀገሮች አሉ። እኒ ቤታሚ ካሁን በፊት ቴዲ አፍሮን አስሮት የነበሩ ለግድያ ሲያሳድዱት የነበሩ አሉ። እነሱ ቴዲ ያለውን ዘፈን ሳይሰሙት ዘፈን ስላወጣ ብቻ መንግስትን ነካ ብለው ለማያያዝ የሚያደርጉትን ጥረት ለምንድን ነው የእናንተም ድምጽ ተጨምሮ ልጁ አንድ ነገር ሆኖ ረብሻው ስለማስገባት የምትሄዱት? እነሱ እኮ ረብሻው እንዲቀልጦ ነበር ከዛ እርምጃ ቢወሰድበት መንግስትን ስለተቃወመ ነው የሚል ፖለቲካ ልክ እንዳጫሉ ዩዝ ሊያርጉት እንደሆነ እንደው የኦሮሞ ህዝብ ራሱ በህዝብ ደረጃም ከሆነ የኦሮሞ ህዝብ እንደገና በመንግስት ደረጃም መንግስት ለቴዲ አፍሮ የኡነት እንክብካቤ ነው ማድረግ ያለበት። ኮንሰርት ማዘጋጀት ከፈለገ ኮንሰርቱን እንዲያዘጋጅ በስነ ስርዓት በጥበቃ ረን እንዲሆን ማድረግ አለባቸው።
ከወያኔ የተለየ አመለካከት ነው ሊኖረው የሚገባው በቴዲ አፍሮ ላይ። እውነት ለመናገር ቴዲ አፍሮ መቼም እድሜው ከ40 በላይ ነው ልጅ። ሁሉ ቀን ጡትሽና ቂጥሽ እያለ አይዘፍንም። መጽሐፍ ያነባል፣ ያያል። ኢትዮጵያ ላይ ነው የሚኖረው። የሚመለከተው እይታዎች አለ፣ ያ ስህተቶች አለ። ዋኖፊ እውነት ከተናገረ ጆሌንተኛ ምነው ዶክተር አብይ ፓርላማ ላይ አከሚ በዛ አላለም እንዴ? እንጀኔ ወኔ አከና እንጀኔ እኔ ዶክተር አብይ እንኳን አከሚ በስቷል እንጀን አላለም። እሱ እንኳን ዶክተር አብይ እንኳን የታየው ነገር ቴዲ ታይቶት ቢዘፍን ለምን ነው የምትጫንጫው? ከኛ አልበዛም እንዴ? የሚመለከተው አካል ያልሆነው እንኳን ቢሆን ማለት የማይመለከተው አካል እንኳን ዝም ብሎ የኛ ማለት አላበዛም? ያንን ነገር ዶክተር አብይ ራሱ አላየም? ቴዲ ያንን ያየውን ነገር ቢናገር ለምን ነው ከኦሮሞ ጋር የሚያዘው? ሃይ ማረከኛ ጂኒ ከኛ ምናምን ነገር ይሄ መንግስት አለ ኦሮሞ ህዝብ አለ አይደለም። ኦሮሞ ላይ ተለጥፎ የሚል ስንት ሰው አለ? ኡመታ ማንዱራ ኢሳ መቀመቂ ሴኔ ሁንዳቱ በር ፊንፊኔ ከኛ ጀቹ ኤገለን ይበል። ምን ነው ካሁን በፊት አዲስ አበባ ሲያምር ይቀራል ጃኒ ቲሚ ናዝሬት ወደ አዳማ ያቀየሩት? ኡመተ ሰኒቶ አመ አዲስ አበባ የኦሮሞ ነው ጃኒቲ ፕሮፓጋንዳ ደወል ማለፍ የኦሮሞን ህዝብ እንደ ጀዝባና እንደ ሞኝ እንደ መረማመጃ እንደ ድልድይ ነው ሁሌ ሊጠቀሙት የሚፈልጉት። እኔ ጆሌንተኛ ማለፍ ኡምሪ እስተመጨረሻ ዶቆር ሆኖ እንደሚቀመጡ ነው ማላውቀው። ይሄንን ግርግር ለመጠቀም ሙሉ የኢትዮጵያ ህዝብን ለመቀስቀስ ሲባል ቴዲ ላይ እርምጃ እንዳይወሰድ በመንግስት አለምሰጋው በእነሱ ስለምዘጋ በእንደዚህ አይነት ሀገሮችና በምናምን የለም እቺ ጥቃቅና አነስተኛ ልቃሚ ሞሶሎኒ እንኳን አጭሰው ጥሎ ሄደውን ሲጋራ እንኳን የመጥረግ ጊዜ የሌላቸው እነሱ እንትን ብለው የራሱ የሚስቱ እናት ኢሳያስ አምጥታው ነገር እንዳታረገው መንግስት እያንዳንዱ ቴዲ ቤት የሚገባውን ውሃና ምግቡላ መርምሮ ደህንነቱ መጠበቅ አለበት። ገብቶሻል? አንድ ምርጫ እንደደረሰ እንዳትረሽ። ዘፈኑ ምን ብሎ ነው ብትለው እናቴ ትሙት አልሰማም የሚንጫጫው ሁላ እና ጆሌን ኦሮሞ ኢሳኔዎች ተደምረ ለምንድን ነው ድምጽ የምትሆነው? አይ መንግስት ላይ የሚታየው ነገር እውነት አይደለም። መንግስት ማለት ሰው ነው እኮ የኛ ልጆች ናቸው እኮ መንግስቶች። ዶክተር አብይ እኮ ወንድማችን ነው የኛ ልጅ ነው እኮ። ሽመልስ በር ጆሌ ኸኛ በር አይ ኦበለየ አብረን የተማርናቸው ልጆች ናቸው እኮ። ስህተት አይሰሩም እንዴ? ገባችሁ? እና ስህተት በስድብ መልክ መና ፖለቲካ ማስተናገር ስለለመድክ ነው። ለምንድን ነው የምትናገር? ቴዲ የተናገረው ነገር እውነት ስህተት የለም። ጆሌ ሜቃቱ ጊዜን ከኛ ጃኒ ነመመ ይቀጭን ቆርሱ ይጅራ የመንግስት አካል ሆኖ ሳይሆን ዝም ብለው አከሚ ድራማ ተበቹ ይጅራ። ይሄ ያለ እውነት አይደለም። እንደዚህ አይነት እውነት ሀገርን የሚረብሽ ምን የሚሆን ከሆነ መንግስት ካላማረ እንኳን እየመረረ ትውጧል። ቴዲ ሲጀመር ገደብ የሚያልፍ ልጅ አይደለም። ልኩን የሚያውቅ ሰው ነው። ጭብጨባ ጆሮን የማያደነቆረው ሰው አርቲስት ያየሁት እኔ ቴዲ አፍሮ ነው። ኡመተ ቴዲ የሚሉት ራሱ አሜሪካ ላይ አይደግፋቸው ማኖፊ ባለፈው ትዝ ካለሽ መዓዛ ብሩ ላይ አሜሪካ የሚባል ሀገር ቁጭ ብለው ህዝብን ከህዝብ የሚያባሉ ኢትዮጵያ እያሉ ብሎ ትዝብቱን ነው ስለ 360 እና ምናምን ሲናገር የነበረው ኢንተርቪው ላይ ኢትዮጵያ የመጣ ጊዜ ከኮንሰርቱ በኋላ ገብቶሻል። እና ልኩን የሚያውቅ ሰው ቴዲ ደግሞ ሀገሩን የሚጠላ ልጅ አይደለም። ሀገሩን ቢጠላ ኖሮ ውጭ ሀገር ይኖር ነበር። ዘመነ ቄንቄን እንደዛ ገደብ ሲጣልበት ኬንያ እንኳን እንዳይወጣ አምለሰት ሙጬንኮ ታማ ሆስፒታል ስትሄድ አሜሪካ እሱ እንዳይወጣ ፍቃድ ተከልክሎ ብቻውን ሄደችው እኮ ብቻውን ሄደችው። እኔ ልኮ ገደብ የተከለከለበት ሰው ነበር እኮ ቴዲ። ገብቶሻል? አማርኛ ያውቃል፣ ህይወትን ያውቃል። የፖለቲከኞች እነዚህ ወረቀት ፍለጋና ምናምን ሰላማዊ ሰልፍ ቀን ሙሉ ብር እየከፈሉ የሚወጡትን ሰዎች ስሜት ያውቃል። ንጉስ አለ ሀገሩ እንደማይከበርም ትርጉሙን ጠንቅቆ የሚያውቅ ሰው እንትን ሁሉ 15ቱንም እንትን ጡትሽና ቂጥሽ ብሎ አይዘፍንም። መቼ ያነባል፣ ምን ይላል፣ ያያል። የሚኖርበት የተወለደበት ሀገር ነው አዲስ አበባ። ያለው ነገር ትዝብቱን ይናገራል። ያን ነገር መንግስት ባያምረው ራሱ መዋጥ አለበት። እንደገና ደግሞ መንግስትን ሲናገር ኦሮሞን ተናገረ ለምን ብላችሁ የኦሮሞን ህዝብ ጥላቻ ውስጥ ታስገቡታላችሁ? አይ ምንድነው ኦሮሞን ተናገረ ማለት እኮ በአሽሙር እኔን ተናገርክ ማለት ይሄ አሽሙር እኔን ይመለከተኛል ማለት ነው።
ይመለከተኛል ካንተ አንተ እንደዚህ አይነት ማንነት እንዳለ እየተናገርክ ነው። ምንድነው የእውነት ኦሮሞ እንደዚህ አይነት ማንነት አለው? እኔ አሁን ሄለን ነኝ ቤዛ ብለህ ካወራ ቤዛ አይደለም ለምን ነው አቤት እምለው? ሃይ በአሽሙር እኔን አልከኝ ማለት ይሄ የምትናገረው ታሪክ እኔን ይመስላል እየተባለ ነው። አንተ እንደዚህ አይነት ማንነት ከሌለ እሱ የተናገረው ነገር ለምን አንተን ይመስላል? ሃይ ማሊፍ ቁባ ኸሰን ይሄ ነገር ነው የሚያናድደኝ። ዱጋ ይገብቶሻል ዋኖፊ ቴዲ በጣም ሰው ነው ዩዝ ሊያደርጉት የሚፈልጉ ነው መቀመቃቱ ደሙጅር ሀጅዋሩን ዱፌት ይበር ስንት ነገር ሲናገር ምራ ላይሽም እንደ 360 ላይ ቢሰድባው እንኳን ሐቅ አለው ቴዲ አፍሮ ይላል እኮ ያኔ ምኒልክ ዘፈነ ብሎ እንደዛ ቀውጢ ሲያረግበት የነበር አይገባችሁም እንዴ? ማን ነው እየተንጫጫለ? አሁን እንኳን መንግስት አይደለም ዶክተር አብይ ምለው በነገራችን ላይ ሁሉንም መንግስቶችን ዶክተር አብይ የማለት ልምድ አለኝ እንዳለ መንግስት አይደለም ጆሌን ኦሮሞ ቴዲ ኤጉ ቀብደን ምን ብሎ ያውቃል? አይመስልሽም? ዋኖፊ እንዳንድ ደጋፊ ሃይ ከወያኔ የተሻለ አቋም ከሌለው እኛ ወያኔን መለስ መቃብር ሄደን ልንቀሰቅሰው ነው ማለት ነው። ኮታና ስምራለን ነው እንዴ? ምንድነው? እሱም ወስዶ ቴዲን ካሰረው እንትናን ካሰረው መለስ ልክ እንደሆነ እየነገረን ነው። ያ ሁላ 700 እና 800 ሰው ባንድ ላይ እርም ብሎ ያለቀው ለምንድን? ከወያኔ የተለየ አቋም ሊኖረው ይገባል። ቴዲ አፍሮ አብቹ በዚህ ላይ አብቹ ቴዲን በጣም ነው የሚወደው። ሽሜ ራሱ ይወደዋል። አባ ችግር የለበት። ምን ብሎ ያውቃል? ሃይ አይመስልሽም? ዋኖፊ ቀጥ እኔ ጆል የኛ ልጆች እኛን ጠራን ብለው እንትን ሲሉ ለምንድን ነው ራሳቸው ላይ የሚቀስሩ ትላለሁ። እናደዳለሁ። ቴዲ እኔ ያለ እንትን ሰው አይደለም። የሆነ የለም ተመልካች ስላጨበጨበለት እየሄደ ገደል የሚገባ ልጅ አይደለም። እኔ በመንግስት ላይ ከቻልኩኝ የምንቀሳቀሰው ቴዲን የበለጠ ትሪት እንዲያደርገው ይሄ ለማስመሰል አይደለም። ምንም አገሩን የሚጠላ ልጅ አይደለም። ዛሴት ሸወደን ምናምን አሁን ሆነም ቀረም ከትግራይ ሀገር አንቺ አሁን ዋኖፊ ዝም ብለሽ መሄድ ትችያለሽ? ስንቱ አርቲስት መሄድ ይችላል? ያኔ የጦርነቱ ጊዜ ምኒልክ ዘመቻ ላይ ዘምቶ ነበር ይላል አዳም ይመጣል። ሰው እንደፈለገ አርቲስት ሄዶ እንኳን መስፈን የማይችልበት ነው። እና ካብለ ካብተ ያይተን ምናምን ሸወዱን አይነት ዘፈን እውነት አይደለም እንዴ? ዚሲስ እውነት አይደለም? እነሱ ታረቁ። እኛ ያኔ በጦርነቱ ጊዜ የተጣላን ሰዎች ሚዲያ ላይ ማን አስታረቀን? ማን ነው አስታረቀን? እስቲ ዋኖፊ እኔ ያስታረቀኝ ሰው አለ? እኔ 5 ዩቲዩብ ነው ያጣሁት። መለሰውልኛል፣ ነግረውኛል። እነሱ እዛ ሽርክ ልብስ ጋውን ይለባበሳሉ። ታዲያ እውነት አይደለም? አይ ነው ፖለቲካን በስድብ መልክ መስማት ስለለመድን በእንደዚህ አይነት ባለ ነገር ስንነጋገር ስለሚከብደን መንግስት ይነጋገር። ግን የኦሮሞ ልጆች እኛን ጠራን ብላችሁ ባትገቡበት ሃይ አይመስልሽም? ዋኖፊ ግቢ የፈለግሽውን ቻሌንጅ መናገር ትችያለሽ። እኔ ምን መሰለሽ ጫማ ያለበሰችው እናቴና አባቴ ገና ለገና ወይ መንግስት ሲወድቅ ኦሮሞ ሆነ ተብሎ ወደ አንድ ከፍል አልፈልግም። ዋኖፊ እናቴ ልብስ አጣቢ ናት። አባዬ ዞረች በየቦታው ባልበላችሁ አንጀቷ ለምን ነው የምትጠየቅ? አንተ ሳትጠራ ቤት እያልክ የትን ቦታ እየተነከርክ ማለት ነው። የወያኔ ሁሉ ቀን ገረድን ሰው እንዴት ይሆናል? እኔ ከኦሮሞ ጋር እኔ ወዳቸዋለሁ ይላል። ወዶ ያውቅም። ንቆ አይጠግብም። ወያኔ ኦሮሞን እንዴት ነው ዩዝ የሚያደርገው? ሰርግ ደግስና ሰርጉን ሲጨርስ ናና አጽዳ ሊለው ነው የሚጠራው። የሰርጉን ማጠቃ ሰርጉ ላይ እንኳን ናንብላ ሊለው አይጠራው። ናና አጽዳ ሊለው ይጠራዋል። ከሰርጉ በኋላ እሱ በሸነና ካለ በኋላ ከዛ ሰርጉ ላይ ጠራኝ ብላ አንተ መልክ ትሰራለህ። አይገባም እንዴ ጋይስ? እሺ እሱ ለዶክተር አብይ አልነግረው ወጂ ጉደት ይወልበ ያኸናባ ጠንቅቆ ያውቃቸዋል። እነሱ በሁለት አይን እንዲህ ሲፈቱ እሱ በአራት አይን ነው የሚያያቸው። ሄሉ መናገር እችላለሁ? ያ እኔ የተከራከርኳችሁ ምናምን አይደለም። እሺ ጀስት ግን
ያ ቀጥል። ከትላንት ጀምሮ ስታነሽ የነበረውን ሀሳብ እየሰማሁኝ ነው። በዚህ በሙዚቃው ትላንትም አላዳመጥኩም። ስለ ሙዚቃው ግን እንትን ስለው ሪያክት እናደርግበታለን ምናምን ብለሽ ነበርና which is በጣም በጣም የሚገርም ሀሳብ ነው እያነሳሽ ያለሽው ማለት ነው። ምክንያቱም የኦሮሞ ምን አገባው ቴዲ ስለዘፈነው ነገር ምንም የሚመለከተው ነገር የለም። በቃ ቴዲ ማለት አንድ ሙዚቀኛ ነው። የሀገሩን ሁኔታ በትኩረት የሚከታተል ሰው ነው። በጣም ቁጭ ብሎ ላዳመጠው እኮ እንዲያውም ረፍዷል። ማውጣት ከነበረበት እንትን በጣም በትዕግስት ሲጠብቀው የነበረ ከዚህ መንግስት ሲጠብቀው የነበረ ነገር እንዳለ ነው። እኔ ምርጥ እንኳን ኢሬቻ ላይ ለተሰዉት ወገኖቻችን አናኛቱ ብሎ የዘፈነው እኮ ቴዲ። አዎ አናኛቱ ዘፈን የኢሬቻ ነው እኮ አይደል? እውነት ነው። ትላንት በ17 መርፌ ሲል ደግፈነው ሆ ብለን ወተን ማለት ነው። ዛሬ አብይን ተናገረ። አብይ እንደውም አብይን ይናገረው ግን ጆሌ ለኦሮሞ ጥላቻ አለበት ወይም ደግሞ ይሄ ዘፈን ለኦሮሞ ነው ብላችሁ ከኦሮሞ ጋር ታያዙ። ዛት ሚንስ ይሄ መንግስት የኦሮሞ ነው ብላችሁ ያመናችሁ ነው ማለት ነው። እነ ዶክተር አብይ እንኳን የተቃወሙትን አይደለም ያለው ቴዲ ማለት ወደፊት መንግስት ሲወርድ የኦሮሞ ህዝብ እያንዳንዱ ለጠፋው ጥፋት ተጠያቂ እንዲሆን እያዘጋጃችሁት ነው። እውነት ነው። ቴዲ የማንም ዘር ጥላቻ የለበትም። ጊዜውና ሁኔታውን እያየ አገሪቷ ላይ እየተካሄደ ያለውን ነገር በጥሞና አይቶ ለጊዜው የሚመጥነው ለሀገሪቷ የሚመጥናትን ነገር ነው ማስተላለፍ ባለበት ነገር የሚያስተላልፈው እና ምን እኔ ዋኖፊም ስታነሳ እየሰማዋት ነው። ብልጽግና መደገፍ አንድ ነገር ምትደግፊው ነገር ይኖራል። ምትተች ባይዘ ትችትም መቀበል ወያኔ እኮ አሁን ከአብይ የበለጠ ጥፋት አጥፍቶ አይደለም እኮ ውድቀቱን የፈለግነው ግን የነበረው ነገር ምንድን አይሰሙም። በቃ እኛው ቀዳሽ እኛው ተኳሽ እኛው አራሽ ሆኑብን አይደል እንዴ? ለዚህ ያን ነገር የህዝብን የሙዚቀኛን ያ ሁሉን ነገር ቢሰሙ ዛሬ አገሪቷ የገበችው ውጥንቅጥ ውስጥ ማንገባም ነበር። ለዚህ መንግስት ቴዲ እኮ በእድሜውም ቢሆን ወያኔ እኮ ከኦሮሞ ጋር አብሮ ድልድይን ተሻግሮ ይሄ ያለውን መንግስት ለመጣል ኦሮሞን ያነሳሳ መስሎት ነው እኮ ሀጫሉን ያን ልጅ ገና መኖር ሲጀምር ሀጫሉ ገና በስነ ስርዓት እንደዚህ ምግብ እንኳን ፊቱ ላይ መታይ ሲጀምር እኮ ግላፈት ያደረጉት እና መረጋጋት እንትም ሆነ ሀጫሉን ገደለ ብለው የኦሮሞ ወንዙ ከነሱ ጋር አው ዩዝ እንደሚተደረገ እንኳን አይገባችሁ። እውነት ነው። እና እንትንሽ በጣም ገርሞኛል። ከትላንት ጀምሮ በጣም ስከታተልሽ ነበርና እውነት መንግስት እንደ መንግስት የሆነ ሚዲያው ላይ ያሰራጨ ካለ ሰው ካለ እንኳን እንደዚህ አይነት ሐሳቦችን ምክንያቱም ሁሌም አዋቂ ሰው አይደለም እዛ ጋር ያለው ዝም ብሎ በዙሪያው ትርኪ ምርኪ ካቢኔ ሰብስቦ ራሱ በጣም ለሀገሪቷ ውድቀት ራሱ እንትን እያደረጉ ያሉት ከስር ከታች እስከ ላይ ያሉትን እናውቃቸዋለን ያሉትንና ጥሩ ነገር ነው እንትን እያልሽ ያለሹ ዋኖፊም እንደ አንድ ብልጽግና ደጋፊ ችግራችሁን ቁጭ ብላችሁ ብታዩ ቴዲ ትክክለኛውን ነገር ነው የተናገረው። ትክክለኛ እኔ አንቺ ከመጣሽበት ማህበረሰብ ይሆናል ምናልባት የመጣሁት ግን በቃ ትክክለኛው ነገር ትክክል ብለሽ የመናገር ይሄ ኦሮሞ ተነካም ይባል ኦሮሞ ምንድነው? ኦሮሞ ከዚህ መንግስት ምን ተጠቀመ? እስቲ ንገሪኝ አንድ ሁለት ብለሽ የተጠቀመውን ነገር ግን እኛ በጥቅም አይደለም ማመን ያለብሽ። ዋኖፊ ጀቲ ጀሪ የሚለው ዘፈን የማን ነበር? ዋኖፊ ምን ነው አልተናገረም እንዴ? ባለጊዜ ይኸውልሽ አዳምጪ ማንሽ መልስ ልስጥሽ። ቴዲ ወደ ዳር ውጡ ወደ ዳር አውጡን ብሎ ላለው ምላሽ ነው የሰጠሁት እኔ ለሙሉ ሙዚቃው ሳይሆን ለአንዱ ሙዚቃው ማለት ነው። ማንም ወደ ዳር አልወጣም። ኦሮሞ አዲስ አበባ እምብርቱ ነው አገሩ ነው ተወልዶ ያደገበት ከዛ ላይ ተፈናቅሎ ነው ወደ ዳር የወጣው እንጂ ማንንም ወደ ዳር አላወጣም ነው። ሲቀጥል የብልጽግና ይኸውልሽ የብልጽግና ቆይ አንዴ ታውሪ አዳመጥኩሽ መልስ ልስጥሽ። እኔ ማነከና እንደንደው ችግር ስለሆነ ነው አሁን ቆይ አንዴ ዝም ብለ
ወደ ዳር ውጡ ያለው እኮ ኦሮሞ አይደለም እኮ ቢልም እኮ ወይ ከንቲባዋ ናት ወይ ሽመልስ አብዲሳ ነው ወይ ምናምን። ሽመልስ አብዲሳ ደግሞ የኦሮሚያ ምናምን አይደለም የኦሮሚያ ፕሬዝዳንት ማን ነው ወደ ዳር ያወጣቸው? ቢልም እኮ በዳር ምናምን ማስተር ፕላን የሚለው ወይ አዳነች አንታረለ ያ ማለት ያው መንግስት ነው የተናገረው። ኦሮሞ ተነስቶ እንዳለ የሰላሌ ኦሮሞ ተነስቶ ውጡልን የአዲስ አበባ ነው ብሎ አትጀቴ ጅርታ አንጀት እንጅራ ናይ ይኸውልሽ ይወራሉት እንጀራ ማለት ይኸውልሽ መቶ ወደ ዳር አወጡን ነው ገባሽ? አሽሙር ይገባል ሲጀመር አንደኛውን አይጠበቅብኝ አንቺ አትንጫጭብኝ ጫጫታችንም አቦን ስንጫጫ ከአንቺ በለቀ ደግሞ የብልጽግና ደጋፊ እንደሆንሽው አልሽኝ። ያስ የብልጽግና ደጋፊ ነኝ። ጥሩ ነገር ሊሰራ ይችላል፣ መጥፎ ነገር ሊሰራ ይችላል። በቃኛ አተቸዋለሁ ጥሩን ሲሰራ አቀበለዋለሁ። አንድ ጊዜ ዋኖፊ አሽሙሪ ገና ባዳል ማለት አንቺ ያልሽውን ነገር አንቺ የሚመለከትሽን ነገር ሰው ሲልሽ ነው የሚገባሽ። አንቺ ውጡልን ወደ ጋር ብለሻል። አንቺ የኔ ቤተሰብ ብሏል፣ የኔ ሰላም ብሏል፣ የኔ ሸዋ ብሏል፣ የኔ በተደጋጋሚ ቴዲ በነገራችን ላይ ቴዲ አፍሮ ዘረኛ አይደለም ምናምን ልትሉኝ አትችሉም። ድብን ያለ ዘረኛ ነው። ንቆ አይደለ እንዴ አብይን አጫሉ የዘፈነ ጊዜ ለምንድን ነው ቴዲ ዛጋ መጥቶ ሊዘፍን ያልቻለው? አሁን ስለዛ ነገር ማውራት እንደናንተ ራሱ ይኸውልሽ ብዙ ጊዜ ቴዲ ሲጣቆይ አንድ ነገር ኦኬ አጭር ነገር ነገርሽና ሄዱ አጭር ነገር ነገርሽ ሚፍላስ ይኸውልሽ ቆይ እስከነካካሽን ድረስ ላውራ ያላስ ላይ ነው ቤተና ዘፈንም እንዴ ቆይ ሄዱ አንድ ነገር ኤርጊና ጥጥቁ ንንዱ በደቤታ የአርቲስቶች ስብሰባ ነበር ታስታውሻለሽ? እነ መሰረት ማብራቴ ምናምን የተገኙበት ቴዲ ለምንድን ነው ያልሄደው? እና ሀጫሉ ሁሉም የተገኙበት ሰላም ሊያወርዱ ለፍቅር ማለት ነው። ዋይ ለምንድን ነው ያልሄደው? ሀጫሉ ስላለ ናይ ያን ነው ለምንድን ነው ያልሄደው? ስለ ሀጫሉ እዛ ጋር ሁሉም ሲሄዱ መጀመሪያ የምታስታውሽ ከሆነ አርቲስቶችን ሰብስቦ አብይ ያናገራቸው ጊዜ አልሄደም ቴዲ አፍሮ። ከሁሉም ቀርቷል። ለምንድን ነው? ንቀቱ እዛ ጋር ነው የጀመረው። እንድነግራችሁ ካለጋችሁ ማለት ነው። ታዲያ ናዴቢ ሲማፊ እንደሚን ለምን አልሄደም? ዘሬን እየላቀ ደግሞ ማንም ሰው ነው ሊወደኝ አይችልም። ቴዲ አፍሮ ይስፈን እኛ ደግሞ መብትን መልስ እንሰጠዋለን። እንደው እንኳን የአርቲስቶች የፖለቲካ ስብሰባ አይደለም የሀበሻ አዋርድ ላይ እንኳን ሲገኝ አይተሽዋል። እስካላችሁ ድረስ መንግስት በዛን ሰዓት ገና መምጣቱ ነው። ሁሉም ነው የተጠራው። የመንግስት ፍቅርና የሀገር ፍቅር ይለያያል። የመንግስት ፍቅር የለውም እሱ። ለምን ቀረ? በዛን ሰዓት ለምን ቀረ? እሱ የሀገር ፍቅር እንጂ የመንግስት ፍቅር የለውም። ያኔ መለስም ቢያፈቅረው መለስ ሞታል። ሚገርማሽ ነው። ሄሉ አንድ ነገር ልምጣልሽ። ስሚ፣ አረንጓዴ ቢጫ ቀይ የኢትዮጵያን ህዝብ የሚወክል ባንዲራ ነው። በአሁኑ ሰዓት አይወክልም። መሀሉ ላይ ኮከብ ያለው ነው የሚወክለን። ታዲያ ህዝብ የተቀበለው ነው የምትቀበዩ። ታርጃለሁ ካለሽ አይሆንም። እንደናንተ አይነት እኮ ነው ዋነፊ ማህይብ ዶማ የሰው መብታትን አትንቺ። የራስሽን ያቺና ጽፈቺ ምን አገባሽ? ምን አገባሽ? ዝም በል በቃ የራስሽን ያቺ የራስሽን እንዳይነካብሽ ይኸውልሽ፣ የራስሽን እንዳይነካብሽ የሰውን አትንኪ። አርፈሽ ተቀመጪ። በቃ የእኛን አይንኩ፣ የራሳችሁን አፋቸውን ክፍት ነው። እንደናንተ አይነት ደደብ ያልተማረ ደደብ ነው የሚያሰድበው። ባንዲራ ኮከብ ያለበት ነው። እንደፈለገ ያዙ። ገባሻ? ብሔር ብሔረሰቡ የሚወክለውን ባንዲራ ነው የሚለብሰው። ከዛ ውጭ ግን ዋኖ ፊተኛ ቆይ እኔ በነገራችን ላይ የኔ እናንተ ባነሳችሁት ሀሳብ ላይ ነው ክርክር ማነሳው እንጂ ወይ የኔ ቋሚ ሐሳብ አይደለም። ብዙ ጊዜ እናንተ በመታነሱት ላይ ነው የምጠቀመው። ምን አልሽ መሰለሽ ዋኖፊ ኦሮሞ ማለት እንትና ወያኔ እንኳን ህዝባችንን በአንድ ቀን 800 ገደል ከቶ እንደዛ በመሳሪያ በትልቅ እንትን ሲል
ሙሉ ከዳር እስከ ዳር ከባህር ዳር እስከ ኦሮሚያ ድረስ ዳውን እኛ ይልሽ አንድ ነገር ልንገርሽ ወይ እውነትሽን ነው ወያኔም እንደዛ አድርጎናል ሚኒሊክም ደግሞ ገሎናል ከምድራችን ላይ ያፈናቅሎናል የማንንም አንረሳም ወያኔንም አንረሳም የሚኒሊክም አንረሳም ሁሉንም አንረሳም ሄሉ ወያኔንም አንረሳም ሚኒሊክም እኛ ላይ የኛ እልክ ይዞት የሚዘፍንልን ባይዘዌ ቴዲ አማራም አይደለም ኦሮሞም አይደለም ትግሬም አይደለም ጉራጌ ነው አይመለከተው ገብቶሻል ቢዝነሱን ነው የሚሰራው ግን ቢዝነሱን ሲሰራ ደግሞ እኛን የሚነካን ከሆነ we are not accepted that ዋኖፊ ወያኔን ትደግፊው ነበር ዋኖፊ አንድ እቺ መልሽ ዋኖፊ መደግፊው ነበር ይሻለው እንደ ይሉ ናይ ለኔ ያልኩሽ እኮ እየነገርኩሽ ነው ለኔ ሚኒሊክም ጠላቴ ነው ወያኔም ጠላቴ ነው የኔን ቤተሰብ የጎዳ ሁሉ ጠላቴ ነው ዋኖፊ አስብርና አቀብ ከበጃውጂ አቲ ወያኔ እንደገረ ወያኔን ካልደገብሽው የኛ ትክክለኛ ባንዲራ ወያኔ ክሬት ያደረገው ነው ብለሽ ለምንድነው እግርሽን ቆመሽ ምትከራ ወያኔ አይደለም ክሬት ያደረገው ይሄንን ሌንጮ ወለታ ገብቶሻል ዳውድ ኢብሳ ዛሬም ለዚህ የሞቱት ለብሔር ብሔረሰቦች ትግል ብለው በነገራችን ላይ ወያኔ በራሱ አይደለም ታክሎ የመጣው የብሔር ብሔረሰቦችን ባንዲራ ተስማምተው ያስቀመጡት የኔ ቀድመ አያቶች ናቸው ሲገለም እንዴ የኔ አያቶች እንኳን አይደሉም ቅድመ አያቶች ነው የሚሆኑት እነ ሌንጮ ወለታ እነ ዲማ ነገው ገብቶሻል ሲገሌ ልበልሽ እንደው እነ ዋቆ ጉቱ ወደዛ ደግሞ ርቄ ሲሄድ ሲገሌ ጃራ አባገዳ ማለት ነው በምንድን ነው የሚያምኑት በእኩልነት ነው የሚያምኑት ይሄንን ባንዲራ አይፈልጉትም ታዲት እኔ የአባው ባንዲራ አላልኩሽም እኮ የአባው ባንዲራ ብዬ ስለ አባው ባንዲራ አላወራውልሽኝም እንደ ኦሮሞ ስትመጪ የአባውን ባንዲራ ፈልጋለሁ እንደ ኢትዮጵያዊ ግን እኩልነትን እንደማምን የማሳይሽ በምንድነው የብሔር ብሔረሰቦችን እኩልነት ያለበት የኩኩቡን ባንዲራ አክሴፕት አደርጋለሁ አንተ ፉንፉኔ ብለህ የምትዞር ሰው ያፈን ያዘዛ ሂድ ይወላሽ ዋናፍዬ ካንዶ እንዳውም ሴት ውስጥ ገብታ እነሱም የፈለጉትን ያዝ እኛ የፈለግነውን እንይዛለን ዴሚዲራ ባደሉ ሴት ውስጥ ብለን ታውራ የፈለግነውን እንይዛለን ዝምበላ ዝምበልሽ ይሄ መብታቸው ነው ወንድ አይደለክ እንዴ ወንድ ግን ይዘናል አባገዳን ይዘናል ስለዚህ አትበሳጭ እሺ ወሰግም ዝምበላ ስለዚህ ወንድ አይደለክ እንዴ ከወንዶች ጋር አውራ የሴት ማህበር ውስጥ አማራው የሚፈልገው ደቡብ የሚፈልገው መዝ ይችላል አትበሳጭ እሺ ዋነፍዬ ሄኔ በጣም ገርማኝ ነው ሚያስጠል የከባድ አጀንዳ ስራ ያለኝ አስተለም ዋኖፊ እኔ ሚውትሽናሽ ሚውት ታዛታለ እንዴ የኔ ጠላት ይጥማቱ ነው ቴዲ ደገሩ ቀባንጃ ቤቴ ኒቤ ታውቂያለሽ ቴዲ አከተ ይኸውልሽ እንደ ፖለቲካ ከጠየቅሽኝ ቴዲ እንዲነካ አልፈልግም መብቱ ነው መስፈን እንደኔ ፖለቲካ ደግሞ እንደ ብልጽግናዊት ከመጣሽ ደግሞ ተደራጅተው ይምጡና እስቲ ወንድ ናቸው የኛን ልጆች አንስተው አዲስ አበባ ያስብሏት that is it እኔ ጨርሻለሁ ከዚህ በኋላ አላወራም አንቺ እንደ ፖለቲካ ነው እንዳይነካብሽ ለፖለቲካ እንጂ እንደ ሪያሊቲ ከሄድን ግን ቴዲ ላይ እርምጃ ይወሰዳል ነው የምትይው ለፕሮፓጋንዳ ግን ይቀመጥ ነው አቋምሽ ራይት ቴንክ ዩ ይኸውልሽ ቴዲ መንካት መተው ምንም ሆነ ስልሽ ውጭ ላይ ቁጭ ብሎ እስቲ አብይ ወንድ ነው ይንካው እሱን ተውት እሱን ወንዱ ጁዋር አያችሁ ወንዱ ጁዋር ማለት ነው ወያኔ እንዲወገድ ፈርቀዳጅ የሆነው እንኳን አገር ለቆ ሄዷል እሺ ኦቦ በቀለ ገርባ ፈተናውን ያየው እዛ ሀገር ላይ እሱ እንኳን ለቆ ሄዷል እሺ እነ መራራ ጉዲና እንኳን ዝም ብለዋል ዳውድ ኢብሳ ለስንት አመት ከ30 አመት በላይ ነው የተወቀው ያዳመጣችሁና ስለ ፖለቲካው በፖለቲካ መንገድ ከመጣችሁ እሺ ይሄ ወያኔ ለ30 አመት ቅድም ነግሬያችኋለሁ እሺ ማንንም አይነቀንቀውም የተባለው ራሱ
ወይ ፍንክች እስቲ እንካው። አሁን ደግሞ እርስ በእርስ ልንጋደል ልንፋጭ ምናምን ብዙ ነገር ሊኖር ይችላል። በኦሮሞነት ስትመጡ ኦሮሞን መንካት ስትፈልጉ ንቀት ሲጀምራችሁ ሌላ ነገር ታያላችሁ። ልብ ካላችሁ ደግሞ ልብ ካላችሁ ዘፋኝ ዘፈነ ይላል። ዘፋኙ ስለዘፈነ የነ አብይ በነገራችን ላይ ዋነፊ እናንተን ነው የብልጽግና ወንበር ተነቃንቋል የምትሉ ካላችሁ ሂዱና ወንበሩን ውሰዱት። ኦኬ አዎ ኦሮሞን አውከን ብልጽግናን ከዛው ጭፖም ፖም 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 ፈሳችሁን አትርሱ። ምንም አታመጡ። ግን በእኩልነት ተከባብረን ዋነፊ ደርገሙ ማንነታችን አክብራችሁልን ወያኔም ያንን አክሴፕት እናደርጋለን። እንደ ድሮ ግን እንድትዘንባችሁ እነሸንም እየገጠሙት ነው። እሱ ካካ ነው። እሱ እየገጠሙት ነው። የህልም እንጀራ ነው። እሺ ይሄንን ስለተናገርኩ ከፈለጋችሁ ዘረኛ አይደለም። ዘረኝ ሲነግሩን አዲስ አበባን ብቻ እየተቆጣጠረ ነው ያለው እኮ አዲስ አበባን ብቻ ስለተቆጣጠረ ነው እንደ ጎንደር ላይ ሄዶ ቀለም ያስቀባል። አዲስ አበባን ብቻ ስለተቆጣጠረ ነው እንደ ጎንደር ላይ ሄዶ ቀለም ያስቀባል። ፋሲለደስን ሄዶ ያሳደሰላችሁ ባህር ዳር ላይ አፋችሁን እየከፈታችሁ እኮ ሄዶ አስፋልቱን አስመርቆ ነው የተመለሰው። አላያችሁም እንዴ? አላያችሁም? ስንጠብቃችሁ ነበር። የት ነበራችሁ? ጃልሞሮ እየተቆጣጠረን እየመጣን አዲስ አበባ ጠብቁን። ባይስክል ይዞ እኮ ነው ባህር ዳር ላይ በሸነነና ያለው። በሸነነና ከሚስቱ ጋር ፏፏ። ጎንደር ደግሞ አይታል እንዴት እንደዘበነነበት ያለ ቋንቋው ገብቶውላ ቂኔ ተናገረ እኮ። የት ነበራችሁ? ወንድነት ከፈለጋችሁ አሳይቷቸዋል። እሺ እና አቦይ ስብሐት ነጋ ሲቀዝኑ የነበረበትን አውጥቶ እሺ እነ በረከት ስምኦንን እስር ቤት ወረደ። ፖለቲካ ለማለት አውራኔ ከነስም ስማቸው ለራጅ ስለዚህ አይመለከተንም። ኦሮሞ በኦሮሞ ነው የምንተዳደረው። ያይልዬ እኛ አይመለከተንም። እኛ ኦሮሞዎች እና ዋነፊ እነ ብልጽግና ናቸው። እኛ ደግሞ ኦሮሞዎች ከማንም ጋር መጣላት አንፈልግም። ከማንም ጋር መነካካት አንፈልግም። ኦሮሞዎች አይደለም ያባገዳ የሚያስከቻልን ወነገም የሚያስከቻልን ማንም ባንዲራ ማንም እኛ ኦሮሞዎች አሁን ምን ጀምረናል መሰለህ? ኦሮሞኛ አቀላጥፎ የማያወራ ኦሮሞ እንኳን ቢሆን አንፈልገው። መብታችሁ ነው። አካባቢን ፈልጎ ሄዶ ይገባል። እኛ ሁለት ሶስት ባንዲራ አለን። እናንተ ማስራ እኛ ኦሮሞዎች አትበሳጩ። ስለዚህ ብልጽግናዎች እዛው ራሳችሁ የዝንብ ልጅ አገረዳቃሉ የዝንብ ልጅ አገረዳቃሉ። አንተ ቲፔሌፍ እንደሆንክ መገመት አያቅተኝም። ዶማ መስልሻለሁ እንዴ? ምን ሆነሽ ነው? የመለስ ተወላጅ እኮ ነኝ። እዛው ቻሉ ራሳችሁ። እኛ አይመለከተንም። ዝም በል እንደዚህ አይነት ቀላቁኝ እንደ በነገራችን እኛ የኦሮሞ ልጆች ብልጽግና አማራ ክልል ወስዶ ያስጨርሳል። እርስ በራሳችን ያጨራርሰናል። ይኸው አምቦ ላይ እርስ በራስ ስንት ሰው ይገደላል። ጋንግስተር ተመድቧል። እንደናንተ የጠገበ ሰው እንደናንተ የጠገበ ሰው ያስቸገረን አይመለከተንም። የቋንቋ ትሬኒንግ አድርግ እንደው ትንሽ ወደ ኦሮሞኛ ጠጋ ነው ማለት ነው። አምቦ ላይ የተደረገውን ነገር እያየሽ ነው። ጋንግስተር ተመድቦ ማለት ነው። በየቦታው ጋንግስተር ተቀምጧል። እያስጨረሱ ነው ያሉት። በየቦታው አማራ ክልል ገብተው እያስጨረሱ ነው ይሄን ወጣት። ስለዚህ እኛን አይወኩልም። ብልጽግና እኛን አይወክልም። የኢትዮጵያ ሕዝብ ስሙ፣ አዳምጡ። እኛን አይመለከተንም። ከማንም ጋር መነካካት አንፈልግም። ሲጀምር ፊንፊኔ ብለ የመጣው ኦሮሞ አይደለም። አሁን ገብቼ እንኳን ያየው ነው ማንነት እንደ አንድ ተከራካሪ በሐሳቡ ዙሪያ ላይ ለምን እንትን አትልም? ለምን አታወራ? በቃ ዶክተር እንትና ቴዲ መነካት የለበትም ምናምን እንደዛ ላይ ፎከስ ለምን አታረግ? እኛ ኦሮሞዎች ኦሮሞ አባገዳ እንኳን ራሱ እንደዚህ ጮክ ብሎ አልጠራም። ሐሳቡ ላይ መደገፍ መቃወም የራስ ፋንታ ነው። ግን ምን ነው እኛ ኦሮሞዎች ደጋገምኩ። በጣም የምጠላው ነገር የለም። አማራ ሊሰድብ ሲፈልግ እኔም አማራ ነኝ ይልና ይጀምራል። አውቆ አማራ ስለሆነ አማራን የመሳደብ መብት እንዳለው ብጤ አድርጎ ነው የሚያወራ።
የሆነ ኦሮሞን ለመሳደብ ሲፈልግ እኔ አሁን ለምሳሌ ኦሮሞ ነኝ ግን ብሎ ይጀምርላል ሊሰድብ ሲፈልግ እዚህ ሚዲያ ላይ የምታዩት ትግራይ ሊሰድብ ሲፈልግ እኔ አሁን ትግራይ ነኝ ግን አልደግፍም ና እንትና ምናምን ይላል መብቱ ነው ግን በዘሩ ተደብቆ አይደለማ የተነሳው አጀንዳ ላይ ረገጥ አድርጎ መናገር መብቱ ነው ለማንኛው ኖርማል የተነሳው አጀንዳ ላይ ፎከስ አድርግ ሆነም ቀረም መንግስት ቴዲን እንደዚህ አይነካው መንግስት መንካት እሱን በእርግጠኝነት ነው ነገራችሁ መንግስት በቃ ያደርግለታል ቴዲን ማንም ጥርሱን ያልፋቀሰው እጁ እንዲያነሳበት አንፈልግ መንግስት ቢያንስ ከራሱ ጋርድ እንኳን ቀንሶ የቴዲ ጋርድ ማድረግ አለበት አንድ ምርጫ ደርሷል ሁለት ደግሞ ሀገሪቱን እንደገና ያጫሉ ጊዜ ሰሞን ድባብ የሚያስፈራው ድባብ እንዲመለስ በኢትዮጵያ ላይ ስለሚፈልግ ለቴዲ እንቅልፍ አይተኙ መንግስት ለነገሩ ሚዲያ ላይ ጫጫታው በደምራቸው ከሁለት እንቁራሪጥ ድምጽ በላይ ናቸው በታች ናቸው ዛሲት እንቁራሪጥ ሌሊቱ ሙሉ ጪ ያለ ሲያደር ብዙ እንቁራሪጥ ይመስላል ጧት ነክቶ ስታይ ስትገላልጠው ባህሩ ሲፈልጋቸው ወይ አንድ እንቁራሪጥ ወይ ሁለት እንቁራሪጥ ናቸው ሚዲያ ላይ ያለው እንቁራሪጥ ዛሲት በተለይ ይሄ ጥቃቅና አነስተኛ ሀገር ኤርትራ የምትባል ይሄ የሲጋራ ቁሪያቸውን እንኳን ሞሶሎኒ ተፍቶ የሄደው ምራቅ እንኳን የመጥረጊያ የሌላቸው እነሱ ናቸው እንደ ሀገር ሞቶ ሀገርን የት እንደሚቀብሩ ግራ የገባቸው ምድርና ሰማይ የሌላቸው መንግስት እንኳን እኛ መንግስት ቢያንስ መንግስት እንዳለን ስላመነ ቴዲ አፍሮ ቢያንስ መንግስት እንዳለ ስላመነ መንግስቱን የተቸው ሀገርም ስላለው እዛው ሀገሩ ላይ ቁጭ ብሎ ሀገሩን ያለችበትን ነገር እየተናገረ ነው ለመጣላትም ለመነጋገርም ቦታ ያስፈልጋል ቴዲ የሚናገረው መንግስት ራሱ አለው ቴዲ ቁጭ ብሎ የሚተችበት ሀገር እንኳን አለው ኖ ኮሜንት ኦን ማይ ኢትዮጵያ የዓለም አድባር የሆነች ሀገር ላይ የማንም ውሃ የጠማው ቢት መተሪያክሽን አታረገም እኛ ኢትዮጵያኖች ቁጭ ብለን እናወራለን እሺ ሬሳችሁን እንኳን ዱቄት ቡና አርጋችሁ እንኳን አስቃጥላችሁ ዱቄት የምትልኩበት ሀገር የሌላችሁ ዳራችሁን ይዛችሁ ከኢትዮጵያኖች መነጋገርን መከራከርን መኖርን ከመኖር በኋላ ያለውን የጥጋብ ጥግ ቁጭ ብለታ ያለ እኛ ኢትዮጵያኖች ስንፈልግ አፍንጫችንን ይዘን ስንፈልግ ለቀን ስንፈልግ ፍቀን ስንፈልግ ተኝተን ቁጭ ብለን እንከራከራለን መንግስታችንን መንግስት እንዳለ እንዲሰማን እንድንተቸው እድሉን ከፍቶልናል ፓርላማ ቁጭ ብለን ተነፋ ተገፋ ተሰፋ እንለዋለን ዛሴት ምክንያቱም ከ100 ሚሊዮን የናንተ አይነት ካናንተን ጥገኝነት ያጣችሁትን ከ2 ሚሊዮን ፕላስ ሌላ አረቦችን ፕላስ ሌላ ጅቡቲያን ፕላስ ሰብስቦ ምትቀመጥ ታላቅ የአፍሪካ አድባር ሀገር ነው ያለችንኛ ቁጭ ብላችሁ ተማሩ ምትሰሩት ነገር ካጣችሁ በእጃችሁ እንጀራ የጋገራችሁ የዱቄት አይን አላወጣ ካለ ስንደዴው ይዛችሁ አይን እየተቀጠቃችሁ ቁጭ ብላችሁ መስማት ትችላላችሁ ኤርትራዊ ሆነ ስታወራ ስለ ኢትዮጵያ እኛ እናውቃችኋለን ያወረድኳችሁ ለዛ ነው ቁሻ you must have moral እኛ ድግም የምነግራችሁ ድሮ በግድ ነበር አለ የኛ በነበራችሁት በአሁን ታይም እኛ ፈልገን አንገዛችሁ ማን ፈልጋችሁ የቆሸሸ ጭንቅላት ለኢትዮጵያኖች አይበጅም ዛሴት እርግጠኛው የምነግራችሁ ኢትዮጵያኖችን ስታዩ አሁንም የድሮ ቀኝ ግዛት ወይ ገዛዙስ እንገባለን ብላችሁ ከሆነ ባናረጋችሁ ፍቃደኛ አይደለን ዛሴት እናንተ ፈልጋችሁ ነው እኛ የጣለውን ቆሻሻና ቶፒክ እየለቃቀማችሁ ስታወሩበት የምትሉት ምክንያቱም ባር የነበረ ነፃና ሲባል አምኖ መቀበል ስለሚከብደው ማለት ነው ሰው ልጅ ባርነቱን ሳይሆን አምኖ መቀበል የሚከብደው ነፃነት ማለቱን ነው ዛሴት ይሄን ስሜታችሁን እኛ ምንም አባታችሁ ልናረጋችሁ አንችልም ዛሴት
ቁጭ ለኢትዮጵያን ቴሌቪዥን አብይ ዛሬ 8 ችግኝ ተከለ 37 ውሃ አጠጣ ብሎ ይቆጥራሉ። እኔ እንኳን ምን እንዳደረገ ዶክተር አብይ እኮ አላየውም እኮ የእውነት ቴዲ አፍሮ ናይ ቁጥር 8 ዘፈነ ሀገሬ ሞተ የት ሄደ ንቅበር አለ። ሙታን መንግስትና ሙታን ምናምን ይዘህ የምትጓዘው ሬሳ ማደንዘዣ እንኳን የላችሁም። በስ ልቃሚ መተዚ እኛ ኦሮሚያ ምናምን ትላለህ። እዚህ መተ ያንዳንዱ ኢትዮጵያኖችን ስትሳደብ እኔ እንዴት ደስ እንደሚለኝ ቢኮዝ ኦፍ ሂሳብ ትወራረዳለህ። አንተ በምላስ ሂሳብን አወራር፣ እኔ በሪል ላይፍ ወራረዳለሁ። ገባችሁ? ያ ዛሴት እኛ እንደ ሀገር አይደለም እንደምንም ትዝ ብላችሁን አናውቅም። ክብራችሁ ካልገባችሁ መተን ነግራችኋለን። እስከዛሬ ኢትዮጵያኖች ዝም ብለው ነበር። ዝም ያሉት ምንድነው? እንደ ቁጫጭ ስለሆናችሁ ምንም ግመል ላይ ቁጫጭ ስትሄድ ይከብዳታል እንዴ? ምንም ስለማታመጡ ነው ዝም የሚሏችሁ። ካሁን በኋላ ግን ኢትዮጵያኖች እናንተ በምትሄዱት መንገድ ነው የሚሄዱላችሁ። በምትሄዱት ዶክተር አብይ እያንዳንዱን አምቼ ሉክ አት በተለይ የቴዲ አፍሮ ሚስት እናትን ያምለሰትን እናት ከኤርትራ ስትመጣ ያስ ምን አስውጦ እንደሚያወጣት መጣ አታውቅ። ከዛን ከኢትዮጵያ ስትመለስ ደግሞ ጫማዋን አጥባ አፈር ይዛ መሄድ የለባት። ለቴዲ አፍሮ ታሰገዋለች። ናይ ሀገር እዩ ኮሎ ምናምን ጎንደር ጊዜ ያወጣላቸው ሁላ ማለት ልቃም ዩሲ እሺ። እና ዶክተር አብይ ሉካት ኢናሚች እኛ ኤርትራ ላይ ተወልዶ ያደጉ ኤርትራኖች ችግር የለብንም። እነሱ እንደዚህ አይነት አጋሳስና እስስቶች አይደሉም። ኢትዮጵያ ላይ ተወልዶ ያደጉ አሚቾች ናቸው። ለኢትዮጵያ መርዞች ሉካት አሚቼ እያንዳንዱ ስድብ በሰራሽ ቁጥር እንዴት እኔ በተለይ እንዴት ዩዝ እንደማደርገው ብታዩ እናቴ ትሙት። ያ ዛሴት ያ ስለ ኢትዮጵያ ቁጭ ብሎ ጋይስ ግርብ ነው ቆሚሉ እናቴ ትሙት። ኢትዮጵያ ቴሌቪዥን ይከፍታሉ። እኔ አሁን የኢትዮጵያ ቴሌቪዥን እየሰራ መሆኑን ራሱ እኮ አላውቅም። የኢትዮጵያ ቴሌቪዥን አሁን እግዚአብሔርን እየሰራ እንደሆነ ራሱ ነው። እኛ ኢትዮጵያኖች አናውቅም። እነሱ ግን ያውቁታል ጋይስ። የቴዲ አፍሮን ዘፈን ሳልሰማ እነሱ ሪአክሽን አድርገውበታል ጋይስ። ግርም ብሎ ከልክ ዲዩት አድርገውታል ምናምን ነገር። እኔ እኮ አልሰማሁት። ሁለቱን ዘፈን ራሱ እናንተ ጋር ነው የሰማሁት። እዚህ ላይቭ ላይ ነው የሰማሁት። እግዚአብሔር ኡመራችሁን ሰብስቡልን። በነገራችን ላይ ላይቭ ላይ የእናንተን ሀገር ባንዲራ ለነገሩ 3 ባንዲራ ነው ያላችሁ። አንድ የሶማሌ ባንዲራ የሚመስል፣ አንድ ነጭ፣ አንድ ኖርማል እንደዛ ነገር። እሱን ቂጡ ላይ ሸፍኖ ልክ ከዛ እልል ተብሎ አሸንፈን ፌስቡክ ላይ ማለት ሺት ያ የእውነት እስቲ ጨርሻለሁ ጋይስ። ደህና ሁኑ። ቴንክ ዩ